የኔ ተወዳጆች እንዴት አላችሁ? የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እውነት ለመናገር እጅግ በጣም ናፍቃችሁኛል ሁላችሁም። ኦርቶዶክስ የሆናችሁ ቶች ወንድሞች፣ ፕሮቴስታንት የሆናችሁ ቶች ወንድሞች፣ የእስልምና እምነት ተከታይ የሆናችሁ ሁላችሁም ብቻ ጥሩ ፍቅር ስትሰጡ የነበራችሁ በአጠቃላይ ሁላችሁም እጅግ በጣም ናፍቃችሁኛል እና ዛሬ ደግሞ ናፍቃችሁኝ እንደዛ ስላገኟችሁ እጅግ በጣም ደስ ብሎኛል። ወደ ዋናው መልእክቴ ከመግባቴ በፊት ያው እንግዲህ ከሰሞኑ በተፈጠሩት ጉዳዮች ላይ በጣም ብዙ ሰዎች የተለያዩ ነገሮችን እንድናገር በጉዳዩ ላይ ምላሽ እንድሰጥ የተለያዩ ሀሳቦችን ሲያነሱልኝ ነበር እና በዚህ ጉዳይ ላይ ከዚህ በኋላ የኔ ተወዳጆች ደግሜ ስለማልመለስበት ከዚህም በኋላ ሰዎች የተለያዩ ነገሮችን ሲያወሩ እኔ ተመልሼ እዛ ቦታ ላይ ቆሜ እንዲህ ነበር እኮ በዚህ ወጥቶ በዚህ ገብቶ ስለማለት እንድትረዱት በደንብ አድርጋችሁ አዳምጡኝ። በዚህ ጉዳይ ላይ ምንም የምናገረው ነገር የለም። ከትላንት ወዲያ በነበረን ላይቭ ላይ ስናገር ነበር። ብዙዎች የተለያየ ድንጋይ ወርውረዋል። አጋጣሚውን ጠብቀው ታይም ጠብቀው የኔን መውደቅ የሚፈልጉ እውነት እኔን እንደው አላደለ እንደው ለእኔ መልካም ነገር አስበው ሳይሆን እኔን ለመጣል የሚፈልጉ እቅዳቸውም የክፋት የነበረ በጣም ብዙ ሰዎች አጋጣሚውን ተጠቅመው በጣም ብዙ ድንጋይ ወርውረዋል። በጣም ብዙ ድንጋይ ሰው ቃል እንደገባሁት እነዛን ሁሉ ድንጋዮች መልሼ አልወረውራቸው። እመኑኝ ግን ልንገራችሁ፣ ልክ ዛሬ የተፈጠረችዋን ነገር በተለይ አጋጣሚውን ጠብቃችሁ ድንጋይ ስትወረወር የነበራችሁ ሰዎች በአጠቃላይ አስታውሱት። በወረወራችሁ ድንጋይ ቤት ሰርቼ ግን አሳያችኋለሁ። ስለዚህ በዚህ ጉዳይ ላይ ምንም የማወራው ነገር የለም። እናንተ ዝም ስትሉ እግዚአብሔር ስለ እናንተ ይናገራል። እኔ ተወዳጆች፣ እኔ እንደዚህ ነኝ፣ እኔ እንትን ነኝ፣ እኔ ጻድቅ ነኝ፣ እኔ እንትን ነኝ ምናምን አያስፈልግም። እነርሱ ስለኛ ያወሩ፣ እግዚአብሔር ስለኛ ይናገራል። ምንም አይነት ምላሽ አልሰጠና አንዳንድ ጊዜ ወሬን ከመናፈቅ አንጻር አንዳንድ ሰዎች የወሬ ጥማት ስላለባቸው ብቻ እሺ ከዛስ እሱስ ደግሞ ምን አለ እነሱስ ደግሞ ምን አሉ የሚሉ ሀሳቦችን እንዲሁ ለፕላትፎርሙ ትንሽ ለወሬ ስለሚያበረታታ እንደዚህ ይናፍቃሉ እና በዛ ጉዳይ ላይ እኔ ምንም የምለው ነገር የለም። ከዚህም በኋላ ግን ለመጨረሻ ጊዜ ስለሆነ ሀሳብ የምናገረው በደንብ አዳምጡ። ፈለገ አትናቴዎስ ገንዘብ ሲያሰባስብ ለወላይታ ሀገረ ስብከት ብቻ ነው ያሰባስብ የነበረው እና ምናልባት ለተራቡ ሰዎች፣ ለተጠሙ ሰዎች፣ ለተቸገሩ ሰዎች ገንዘብ አሰባስቦ ሰርቋል። ገንዘባችንን ለሆኑ ለተራቡ ሰዎች፣ ለተጠሙ ሰዎች ብሎ ገንዘባችንን ሰብስቦ ጠፍቶብናል የምትሉ ሰዎች ካላችሁ ምናልባት ለድንጋይ ወርዋሪዎቹ ማለት ነው እና ደግሞ ጾታዊ ጥቃት በነገራችን ላይ ወንጀል ነው በሀገራችን። ጾታዊ ጥቃቶችን እንዲሁም ደግሞ እንደዚህ ይሄ ምንድነው ሌሎች የማስፈራሪያ ዛቻዎችን አድርሶብናል ብላችሁ የምታስቡ ሰዎች ካላችሁ ደጋግሜ እንደተናገርኩት ፈለገ አትናቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝና አገልጋይ የሆነ ሰው እንጂ ፈለገ አትናቴዎስ አምባገነን መንግስት አይደለም። ስለዚህ አቅራቢያችሁ ባለ የህግ ቦታ ቀርባችሁ መክሰስ ትችላላችሁ። ራሳችሁ ሆናችሁ አንዳንድ አካላት ድንጋይ ውርዋሩን ብቻ ስለሆነ የሚፈልጉት በህይወታችሁ ገጥሟችሁ የሚያውቅ ከሆነ እናንተን ማጥቃት የሚፈልጉ ሰዎች እነሱ ተደብቀው የሆኑ አካላት ሚዲያ ላይ ወጥተው እንዲናገሩላችሁ ያደርጋሉ እና እውነታ ያለው ሰው በአጠቃላይ ምንም ይሄ በቃ አይደለ ምንም አይነት የተዝረከረኩ ንግግሮች፣ ወሬዎች አያስፈልጉ። ሄዶ በህግ አግባብ መጠየቅ። ከዛ በኋላ ፈለገ አትናቴዎስ ካለበት በጸጥታ አካላት ተይዞ ቤተክርስቲያን ራሷ ተከሷለች ማለት ነው። ገንዘቧን ስላጭበረበረ ቤተክርስቲያን ራሷ ተከሷለች እና ከዛ ውጭ ግን በዛ ጉዳይ ላይ የተለያዩ ሀሳቦችን ምንድነው ሲካሄድ የነበረው ምንድነው ለሚለው እኔ ምንም የምናገረው ነገር የለም። በቃ እኔ ያን ያክል መንፈሳዊ ሰው አይደለሁኝም። ግን መሆን የምፈልገው ግን እንደ ክርስቶስ ስለሆነ ክርስቶስ በጥፊ ሲጸፋ ዝም እንዳለ፣ ምራቅ ሲተፋበት ዝም እንዳለ፣ ከሊጦስ ስራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን ሲቀበል ዝም እንዳለ ሁሉ እኔም ዝም ነው። በቃ ዝምታዬ የጨነቃችሁ ሰዎች አይጭነቃችሁ፣ አልከበደኝም። እኔ ዝም ነው ብለው የፈለጉትን ያክል ድንጋይ ወረውሩ፣ የፈለጉ ያክል ጦሮችን ይስበቁ፣ የፈለጉትን ሰይፍ ይምዘዙ። ጋይስ እኔ ዝም ነው። ምክንያቱም በዝምታዬ እግዚአብሔር አስደንግጦኛል። እኔ በዝምታዬ ውስጥ እግዚአብሔርን አይቼዋል። አንዳንድ ሰዎች በህይወታቸው እግዚአብሔርን አይተዋል በህይወታቸው እና በህይወታቸው እግዚአብሔርን ካዩ ሰዎች መካከል አንዱ እኔ ዝም በማለቴ በዝምታዬ ውስጥ እግዚአብሔርን ተመልክቼዋል። አንዳንዴ እግዚአብሔር ይቅደም የሚባለው ትክክል ነው ተወዳጆች። እግዚአብሔር ይቅደም ከተቆራረጠ ወደ ያኔ እኛ የቀደምንበት ነገር ሁሉ አይሰምርም። እንደውም ምሳሌ ሲመስሉ አባቶች አንድ የተናገሩት ንግግር ትዝ አለኝ። በአንድ ወቅት የተወሰኑ ወዳጅ ጓደኛሞች አንድ ገዳም ለመሳለም ሄደው ተሳልመው ከዛ አካባቢ ክፍለ ሀገር ስለነበረ እንቁላል ገዝተው ይመጣሉ። የሆነው እውነተኛ ታሪክ ነው በነገራችን ላይ እና አንድ ቦታ ላይ ነው የሰማሁት ይሄን ነገር እውነተኛ የሆነ ነገር እና
እነዚህ ሰዎች እንቁላል ገዝተው ከመኪናቸው ኋላ ጭኖት ይመጣል እና መንገዱን ሙሉ ከተጓዙ በኋላ አንድ ወዳጃቸውን ያገኙታል። በመንገድ ላይ ሰላም ይሉታል። ከየት እንደሚመጡ ይጠይቃቸዋል። እነሱ እየመጡ ያሉት ከሌላ ቦታ እንደሆነ ይነግሩታል። ካወሩ ከተስማሙ በኋላ በሉ እግዚአብሔር ከፊታችሁ ይቅደም አላቸው እና እነሱ እያለገጡ አይ እግዚአብሔር ከኋላ ይከተለን ብለው መለሱ። ይሄ ሪል የሆነ ነገር ነው ነገራችሁ ጋይስ። እና ተለያዩ። በመንገዳቸው ሲሄዱ ትንሽ አደጋ ገጠማቸው እና መኪና ውስጥ የነበሩ ሰዎች በአጠቃላይ ተጎዱ። ስብራት፣ የተለያየ አይነት ጉዳት ደረሰባቸው። ደማቸው የተወሰነ የፈሰሱ አሉ፣ ስብራት የገጠማቸው አሉ፣ የተለያየ አይነት ጉዳት ደረሰባቸው። ከኋላ የጫኑት እንቁላል ግን ምንም አልተሰበረም እና ያቺ ንግግር ትዝ አለቻቸው። እግዚአብሔር ከፊት ነበር ወይስ ከኋላ ተብሎ ሲጠየቁ ይዛኔ ከኋላ ብለው መለሱ እነሱ። ምክንያቱም በጣም ለመሰበር የሚቀርበው ነገር እንቁላል ሆኖ ሳለ የእነሱ ደማቸው ፈሶ ስጋቸው ተቆርሶ አጥንታቸው ተከስክሶ መኪና ውስጥ ጉዳት ደርሶባቸው ምንም ያልሆኑ እንቁላሉ ነበር እና አንዳንድ እግዚአብሔር እንዲህ ትንንሽ በሆኑ ነገሮች ምሳሌን ይመስልልን እና የኔ ተወዳጆች በምንም ነገር እኛ እንቅደማት። በቃ እግዚአብሔር ከፊታችሁ ይቅደምላችሁ። እናት አባቶቻችን እኮ እንደው በጣም መንፈሳዊነትን እንደ ካልቸር አድርገው ነው ከቤታቸው ሲወጡ ሰላም አውለኝ ቀኝ አውለኝ ይባላል አይደል? ቀላል ጸሎት አይደል? እግዚአብሔር ከፊት እንዲቀርምላቸው የሚማጸኑበት ጸሎት ነውና በዚህ ጉዳይ ላይ እኔ ምንም የምሰጠው ምላሽ የለም። እንደተባለው ፈለገ አትናቴዎስ እያስመሰለ ራሱን ትሁት እያስመሰለ እያጭበረበረ አክት እያደረገ በጣም የብዙ ሰዎች በእውነት እኔ አሁን እግዚአብሔር በሚያውቀው መቼ ነው ስልጣን ይዤ የነበርኩት ነው ያልኩት። እውነቴን ነው የምላችሁ። በቃ የሆነ ሰዓት ላይ የሆነ ስልጣን ይዤ የሆኑ ህዝቦችን በቃ እንደው በደርዘን ጨፍጭፌ መጣሁ እስከሚመስለኝ ድረስ መቼ ነው ስልጣን ያዝኩበት ቀን አለው ብዬ ራሴን እስከምጠይቅ ድረስ በጣም ግራ የተጋባሁት እና በጣም ብዙ የሆኑ ሰዎች ብዙ ነገር ብለዋል። ለነዛ ሁሉ የሚሰጠው ምላሽ የለም። በህግ አግባብ መጠየቅ የሚፈልጉ አካላቶች ካሉ እኔ ፈቃደኛ ነኝ። በህጋዊ መልኩ እንደውም ጉዳዩ ተይዞ ነገሩ ቢጠራ ሞር ከወሬ በራቀ መልኩ እውነተኝነትን ይዞ ሰው ዘንድ ይደርሳል እና ወሬን ግን የምትናፍቁ ሰዎች እስቲ አንተ የሆነ ነገር ብልበት ምናምን የምትሉ እኔ ምንም የምሰጠው ምላሽ የለም። መጨረሻ ላይ የምለው ነገር ምንድን ነው እንዳትረሱ፣ የተወረወረውን ድንጋይ በአጠቃላይ መልሻለሁ። ስለ እውነት ነው የምላችሁ። በዚህ ጉዳይ ላይ የኔም ስም ስታጠፉ የነበራችሁ ሰዎች ምን አይነት ፐርሰናሊቲ እንዳላችሁ ታውቃላችሁ። ምን አይነት ሰዎች እንደሆናችሁ ታውቃላችሁ። ይሄንን በእናንተና በእግዚአብሔር ብቻ ይቅር። እኔ በዛ ዙሪያ ምንም የምለው ጉዳይ የለም። እናንተ የወረወራችሁብን ድንጋይ ግን እንዳትፈሩ፣ እንዳትደነግጡ። ሰላማዊ እንቅልፍተኛ ፈለገ አትናቴዎስ መልሶ አይወረውረው። እናንተ በወረወራችሁት ድንጋይ ግን ቤት ሰርቶ ያሳል ለማለት ነው። ኦኬ፣ ዛሬ በአንድ ቃል ላይ እንድናወራ ነው የፈለኩት የኔ ተወዳጆች። መጠጥ፣ ሶስተኛው ደግሞ ቃለ እግዚአብሔር። አንዳንዴ ሰዎች የቤተክርስቲያንን ትምህርት ካለመረዳት የተነሳ የቤተክርስቲያንን ትምህርት ለመተቸት ሲሞክሩ በመጽሐፍ ቅዱስ ውስጥ እነዚህ ቃላቶች ራሱ እንዳሉ ስለማያውቁ ስለማይረዱ እንዲሁ በደፈናው እንዲሁ በጭፍኑ ቤተክርስቲያን ትምህርትን ለመተቸት ይሞክራሉ። አልፎ አልፎ ገጥሟችሁ ቃለ ሰብ የምንለው ሰዎች ከልባቸው አፍልቀው የተናገሯቸውን ቃላቶች። እንዲህ አይነት ቃላቶች በመጽሐፍ ቅዱስ ውስጥ ሰዎች ከልባቸው አፍልቀው የተናገሯቸው ቃላቶች። ለምሳሌ በማርቆስ ከኢየሩሳሌም ህዝቦች በአጠቃላይ ከሰማይ ላይ መና ከአለት ላይ ውሃን እያፈለቀ እየመገባቸው ነው። በነገራችን ላይ ከፈርዖን ባርነት ነፃ ያወጣቸው፣ ከግብፅ ባርነት ነፃ ያወጣቸው። እንዲህ አይነቱን ድንቅ አምላክ እስራኤላውያን ረስተው ጣዖትን ማምለክ በጀመሩ ጊዜ ሙሴ እጅግ በጣም ከመበሳጨቱ የተነሳ እግዚአብሔርስ እናንተን በመፍጠሩ ተጸጸተ ብሎ ተናገረ እንጂ የእኛ አምላክ እግዚአብሔር የሚጸጸት አምላክ ሆኖ አይደለም። ለዛም ነው ቅዱስ ኤፍሬም መሐለ እግዚአብሔር ለዳዊት በጽድቅ ወይኔስ ብሎ የተናገረ። እግዚአብሔር ለዳዊት ማለት ፈጽሞ ምንም አይጸጸት፣ የሚጸጸት አምላክ አይደለም። ሁለተኛው በመጽሐፍ ቅዱሳችን የምናገኘው ቃል እቺን ፓርት ትንሽ የፈጠንኩት ወደ ዋናው ሐሳብ ለመግባት ፈልጌ እንግዲህ ከፈጠንኩኝ በጣም ይቅርታ። ሁለተኛው በመጽሐፍ ቅዱሳችን ውስጥ የምናገኘው ቃል ቃለ ነቢያት ተብሎ ይጠራል። ቃለ ነቢያት። ይሄ ቃል ነቢያት በመንፈስ ቅዱስ ምሪት የተናገሩት ቃል በመንፈስ ቅዱስ። ይህን ስናነሳ በጣም ብዙ ጥቅሶችን ማንሳት እንችላለን። ምሳሌ ከዛ ውስጥ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ብናነሳ በመንፈስ ቅዱስ ምሪት ነቢዩ ኢሳይያስ ስለ እመቤታችን ስለ ቅድስት ድንግል ማርያም የተናገረው ትንቢት እንመለከታለን። ትንቢቱ እንደውም በማቴዎስ ወንጌል ምዕራፍ 1 ከቁጥር 22 ላይ እንደተፈጸመ ራሱ መልአኩ ቅዱስ ገብርኤል እንደተናገረ ሐዋርያው ቅዱስ ማቴዎስ አስቀምጦ በነቢያት እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብለው ይጠሩታል የተባለው ይፈጸም ዘንድ ይህ ሁሉ ሆነ ብሎ መልአኩ አብስሮታል። ይሄው ራሱ ትንቢት በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ እናገኘዋለን። እንዲህ አይነት ቃላቶች ቃለ ነቢያት ተብሎ ይጠራል። ቃለ እግዚአብሔር የምንለው ደግሞ አምላካችን እግዚአብሔር የተናገረውን ቃል ነው። በሐዋርያቱም ጭምር ያለውን ማለት ነው። በሐዋርያም ጭምር የተነገረው። ዛሬ እቺ ያነሳናት ቃል እጅግ በጣም መሰረታዊ ቃል ነች። ተወዳጆች በደንብ አድርጋችሁ ተከታተሉ። ይህንን ቃል የምናገኘው መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይ። መጽሐፈ መሳፍንትን ቤታችሁ
ገልጣችሁ ከምዕራፍ 11 ጀምሮ ስትመለከቱት ዮፍታሔ ስለሚባል ስለ አንድ ግለሰብ ነው የሚናገረው። ያክል ዮፍታሔ በጣም ከወገኖቹ የተገለለ ሰው ነበር። በጣም ከወገኖቹ የተገለለ፣ ወገኖቹ የናቁት፣ በጣም ተዋርዶ ተንቆ ታቃሉ ይኖር የነበረ ሰው እና ታሪኩን አሳጥሬ ልንገራችሁ። እናም እግዚአብሔር እርሱን ማስነሳት በፈለገ ጊዜ በእነዚህ ወገኖቹ ላይ የገለዓድ ህዝቦች በጦርነት ተነሱባቸው እና እነዚህ ሰዎች በጦር የተነሱባቸውን ህዝቦች ከመፍራታቸው የተነሳ እኛን የሚመራ በጦር ሜዳ ሄዶ ድል የሚነሳልን መሪ ያስፈልጋል። ስለዚህ የግድ ዮፍታሔን አምጥተን መሾም አለብን ብለው ወሰኑ። ክርስቲያኖች አንዳንዴ በህይወታችሁ መገፋታችሁ አንዳንዴ ለንግስ እያንዳንዱ ሰው በህይወት ፈተናው ብዙ መናቅ፣ ብዙ መሰደብ፣ ብዙ መተቸት ያጋጥማል። ምናልባት የተለያየ አይነት መጠን ሊኖረው ይችላል፣ ግን ሁሉም ሰው ያጋጥማል እና ሁሉ ነገር ለበጎ ነው ስንል በነገራችን ላይ በምክንያት ነው። ለበጎ እንደሆነ የምናውቀው መቼ ነው? እግዚአብሔር ሁሉን ነገር ለበጎ ካደረገው እና አንዳንድ ጊዜ የአንዳንዶቻችን መገፋት፣ የአንዳንዶቻችን መናቅ ለንግስ ዮፍታሔ ልክ በዛ ልክ ተዋርዶ የነበረው ለምንድን ነበረ? ለንግስ ነበር። በገዛ ወገኖቹ ነበር የተናቀ፣ በገዛ ወገኖቹ ነበረ የተዋረደ። የነገሰው ግን በእግዚአብሔር ሆነ። ኢቨን በእነሱ ራሱ አይደለም እና እዛ የመጽሐፍ ቅዱስ ክፍል ላይ ዮፍታሔ በላያቸው ይነግሳል። ከነገሰ በኋላ እነዛን የገለዓድ ህዝቦች ይዋጋል። ከተዋጋም በኋላ ድል ይነሳል። በጣም ከእግዚአብሔር ጋር ያለው ቅርኙነት በጣም ይገርማል። ብታይ መጽሐፍ ቅዱስን ገልጣችሁ አንብቡት። ከዛ በኋላ እጅግ በጣም በትዕቢት የተሞሉ ኤፍሬማውያን የሚባሉ ህዝቦች ነበሩ። እነዚህ ህዝቦች እጅግ በጣም ከመታበያቸው የተነሳ ዮፍታሔን እንዴት ብትንቀን ነው እኛን የመሰለ ጠንካራ ሰራዊት ዛሬ ላይ ትችትና ዘለፋ ችሎ፣ ከሁሉ በላይ ደግሞ የአምላኩ እግዚአብሔር እርዳታ ሰዎች ፍቅርን ስላገኘ ነገሮችን ሊቋቋም ቻለ እንጂ ተወዳጆች በጣም ብዙ የገፋ ናቸው። በጣም ብዙ በዚህ ልክ ድምፃቸውን እንኳን ሳንሰማ ለማየት የጣላናቸው በጣም ብዙ ሰዎች አሉ። በዙሪያቸው ቤተክርስቲያን አገልግሎት ሊሆን ይችላል፣ በሰንበት ቤት ተቋም ውስጥ ሊሆን ይችላል፣ በምትኖሩበት ቤት ውስጥ ሊሆን ይችላል፣ ባላችሁበት ግቢ ውስጥ ሊሆን ይችላል፣ በትምህርት ቦታችሁ ሊሆን ይችላል። እንዲሁ ላይናችሁ የጣላችኋቸው ሰዎች አሉ። ማንነታቸውን ሳታውቁ እንዲሁ ለማየት ብቻ የጠላችኋቸው እንዲሁ ገና ስማቸው ሲጠራ ራሱ በጣም የምትበሳጩባቸው ሰዎች አሉ። ጠላታችሁን ድፊት ስታደርጉ ሌላ ጠላት ይነሳል። ይሄ ያለ ዮፍታሔ አንድ ጠላቶቹን ከረታ በኋላ ነው ኤፍሬማውያን የሚባሉ በጉልበታቸው የሚያምኑ ሰይፎቻቸው እጅግ በጣም የተሳሉ ኃያል የሆኑ ህዝቦች የተነሱበት። ከዛ በኋላ የእናንተን ከፍ ማለት የማይወዱ ሰዎች አሉ። በተለይ በነገራችን ላይ በየትኛውም ቦታ ላይ የግድ መንፈሳዊ ህይወት ላይሆን ይችላል። ክርስቲያኖች ባላችሁበት በየትኛውም ቦታ ትንሽ የሆነች ነገር ትንሽ ለምሳሌ በምትሰሩበት ቦታ ላይ ድንገት ባለቆቻችሁ የምትወደዱ ከሆናችሁ ምንም ነገር ኖሯችሁ እኮ አይደለም። ድንገት ባለቆቻችሁ የምትወደዱ ሰዎች ከሆናችሁ ዙሪያችሁ ባሉ ሰዎች በጣም ነው የምትጠሉ። ምንም አደርጋችሁ አይደል። አለቃችሁ ለእናንተ ደሞዝ ሲከፍል ከእነርሱ ቀንሶ ይከፍላል፣ ግን እንዲሁ ትጠላል። አንዳንዴ በውስጣችን ይሄ የቃየልነት ያጠቃን ብዙ ሰዎች ያለን። እግዚአብሔር አምላክ በእውነት ሁላችን ለንስሐ ሞት ያብቃል። መቼም ዞረን የሁላችንም ዓላማ ኖረን ተስፋ የምናረጋት መንግስተ ሰማያትን መውረስ እና ያቺን ደግሞ የክርስቶስ ኢየሱስን መንግስት ደግሞ የምንወርሰው ደግሞ ክርስቶስን በመምሰል የቃየልን አይነት ልብ ኑሮን ግን እመኑ ማንኛችንም ያቺን መንግስት አንወርስ ፈለገም ጭምር ማለት። እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው አቤል የሚያምር ሆነ እጅግ በጣም መልከኛ የሆነን መስዋዕት ስላቀረበ አይደለም፣ ልቡ ንጹህ ስለነበረ። ልቡ ንጹህ ነው ማለት በወንድሙ ላይ ክፋት ሳያስብ ነበረ መስዋዕቱን ያቀረበ። ቃየል ግን በጣም ከባድ ጥላቻ ነበረ በለው። እግዚአብሔር እንዲህ አይነቱ መስዋዕት አይመለክም። ምናልባት ዘማሪ ልንሆን እንችላል፣ ምናልባት ሰባኪ ልንሆን እንችላል፣ ምናልባት ቀዳሽ ካህናት ልንሆን እንችላል፣ ምናልባት በጣም ስመጥር የተባለን በጣም በብዙዎች ዘንድ ተደማጭ ሆነን አገልጋዮች ልንሆን እንችላለን። ዋቴቨር ጋይስ፣ ሰዎች ለራሳቸው ሲሉ ነው መልካምነትን ገንዘብ ማድረግ ያለባቸው። እያንዳንዱ ሰው ለራሱ ሲል መልካምነትን ገንዘብ ካላደረገ እመኑ ተስፋ የምናረጋት መንግስተ ሰማያትን በፍጹም ማንኛችንም ልንወርሳት አንችልም። ፈለገ አትናቴዎስን ምንም ልትመክሩት አይገባም፣ ምንም ልትጨቅጭቁት አይገባም። እመኑ ፈለገ ለልደት ለኤርሚ ለዲያቆን ዴቭ ለነተሙ ምቀኛ ከሆነ ምናልባት ጥሩ በቃ እንደው በሰው ዘንድ ሊመጣን ይመስለኛል። አንዳንዴ የዚህች ዓለም ጫጫታ በጣም በእኛ ላይ እያየለ የመጣ ይመስላል። እና ተወዳጆች አንዳንዴ መልካምነትን ገንዘብ እናደርግ። በዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ካለ በኋላ ገበሬውም ደግሞ አባቴ ነው። ገበሬውም አባቴ ነው። ከዛስ በእኔ ያለውን መልካም ፍሬ የሚያፈራውን ቅርንጫፍ ሁሉ አባቴ አብዝቶ እንዲያፈራ ምን ይለዋል? ያጠረዋል። ከዛስ መልካም ፍሬ የማያፈራውን በአጠቃላይ ግን ይወገዳል። አንድ አባባል አለ። ይሄ ሰው በጣም ክርስትና ህይወት በጣም ይለያል ተወዳጆች፣ ከዓለም ተቃራኒ ነው። ሁልጊዜ መልካም ከሚባሉ ስራዎች ውስጥ አንዱ፣ መልካም ተብለው ከሚጠቀሱ ፍሬዎች ውስጥ አንዱ ንስሐ። እያንዳንዱ ክርስቲያን ከሰው ስህተት፣ ከብረት ዝገት፣ ከእንጨት ጭስ ስለማይጠፋ የንስሐን ህይወት ገንዘብ ማድረጋል። መኮንን
የእግዚአብሔር ስራ ነው የተወዳጆች። መኮንን የእግዚአብሔር ስራ ነው ስንል ግን ስርዓተ ቤተክርስቲያንን አናስከብር ማለት አይደለም። ግን ፕሊስ እባካችሁን የእኛን ነውር ክርስቶስ ሸፍኖት ሳለ፣ የእኛን በደል ክርስቶስ ሸፍኖት ሳለ፣ የእኛን ኃጢአት በጣም ከሽታ ከከረፋ ጠረን ይልቅ ጸያፍ የሆኑ በደላችንን ክርስቶስ ከልሎት ሳለ ራሳችን እንደ ጻድቅ እየቆጠረ ፕሊስ እባካችሁ ስለ ሰዎች አናውራ። ዛሬ አሁን እኔ ማውሮ ስለ ፈለገ አትናቴዎስ እኔ መስራት የምፈልገው ትልቁ አገልግሎቴም ህይወት ላይ ነው። በነገራችን ህይወት ላይ እና በዚህ ዙሪያ ያሉ እህት ወንድሞች ከቤተ ክርስቲያን አገልግሎት እንዲርቁ አንፈልግም። ፈለገስ ፈለገ ሆኖ ቻላል። ሌሎች ሰዎች ግን በዚህ የተነሳ ከቤተ ክርስቲያን እንዲርቁ አንፈልግም። እባካችሁ አቃፊዎችን አቃፊዎች እኛ እኮ ክርስቲያን የተባለው እኮ በክርስቶስ እኮ ክርስቶስን እንምሰል። ክርስቶስን መምሰል ማለት ደግሞ እስከ ጥግ ነው ብራዘር፣ እስከ ጥግ። እኔ አንድ ወዳጄ ያደረገውን ነገር ልንገራችሁ። ከብዙ ጊዜ በፊት ወደ አገልግሎት ከመምጣቴ በፊት የስፖርት ህይወትን ትንል እንደነበረ ምናምን ነገር ያቸዋል። የስፖርት ህይወት ውስጥ ነበርኩ ምናምን እና በአንድ ወቅት አንድ ወዳጄ እኔን እያማኝ እንደሆነ ደረስኩበት። ስሙን ልጥራው ይሄን ወንድሜን እና ከዚህ ሰው የተማርኩትን ነገር ነው የምነግራችሁ። ዘማሪ ተፈሪ ይባላል። በስፔሻሊ በኦሮምኛ ቋንቋ የሚያገለግል ወንድም፣ በጣም ከብዙ ዓመታት በፊት የተማርኩትን ነገር ነው የምነግራችሁ እና ይህ ዘማሪ ተፈሪ የሚባል ወንድማችን በልጅነቱ በደረሰበት አደጋ የተነሳ አንድ አይኑ ትንሽ አደጋ ስለደረሰበት አይመለከት። አንድ አይኑ ጤነኛ ነው፣ በአንድ አይኑ በኩል ግን ትንሽ ህመም አለበት። በጣም ድንቅ ወንድም እና በመካከላችን ካለ አንድ ወዳጃችን መካከል እኛን እየዞረ ስማችን እያጠፋ እንደሆነ ደረስንበት። እንደውም እኔ ዋሶኜ እንደው በጣም የሚበላው ነገር ስላጣ የሚጠጣው ነገር ስላጣ፣ በጣም የሚገርማችሁ ቤት የተከራየንለት እኛ ነን። በጣም ብዙ ዓመት ነው የምነግራችሁ። ቤት የተከራየንለት እኛ ነን። አከራዩ እንደውም ላጤ ሰው አላስገባም ሴት ያመላልስብኛል ብለው ጉልበታቸው ላይ ወድቀን ተከራይ ምን መስለው እኛ ነን። ጉልበታቸው ላይ ወድቀን እባክዎት ብለን 3 በ3 የምታክል ክፍል ፈልገን የተከራየንለት እኛ ነን። በቤት ውስጥ ያሉትን ነገሮች ያሟንለት እኛ እና ሁልጊዜ ሰዎች ከሚጠብቅ ብለን ለምንም ብለን የሆነ ቦታ ላይ ዋስ ራሳችን እንደምንም በቃ የምናውቀው ቦታ ላይ ባካችሁን እኛ ወንድም ነው ምናምን ብለን ስራ እናስገባዋለን። እንግዲህ አንዳንዴ ሰው ወዶ አይደለም ብዙ ጥፋት የሚያጠፋው። በሚሰራበት ቦታ ላይ በጣም ብዙ ንብረቶችን እያጎደለ ሲያስቸግር በዚህ ዙሪያ እኛን ስም አብሮ ማጥፋት ይጀምራል። ያው ሲያዝ እነሱ ናቸው እንደዚህ አድርግ ያሉኝ እነሱ ናቸው እያለ ስም ማጥፋት ይጀምራልና ዘማሪ ተፈሪን ታውቋለህ ወይ ሲባል በጣም ጸያፍ በሆነ ስድቦች እየተሳደበ ይናገራል። ከብዙ ጊዜ በኋላ ይህንን እኔ እሰማለሁ። ክርስቲያኖች በጣም ከብዙ ጊዜ በኋላ እኔን ስሜን ከማጥፋቱ ይልቅ ይሄንን ሰው ዘማሪ ተፈሪ የሚባልን ሰው አንድ አይኑ ስለተጎዳ በልጅነት ጉዳት ስለደረሰበት እውር እያለ መሳደብ በሱ ላይ ማልገጡ በጣም ያበሳጨኝና ጓደኞቼን በአጠቃላይ ይጠራሉ። ትልቅ ስህተት ሰራው በህይወቴ፣ በጣም ትልቅ ስህተት። በደንብ አዳምጡ። ወዳጆቻችን በአጠቃላይ ጠራንና እሱንም ጠራ ነው እንደዚህ ያደርግሃል እንዲህ አይነት ነገሮችን ሰምቻለሁ ሰው ለምን እንደዚህ ያደረግ ብለን ተቆጣ። ያደረግነው ስለተበሳጨን ነው። ግን ያ ወንድማችን የሰራውን ስህተት የሚያስተካክልበት መንገድ አልነበር እና በጣም ተበሳሽተን ዛሬ የነበሩ ልጆች ትንሽ ያው ሲጋጩት ካፍና ካፍንጫው ደም ይፈሳል፣ ማልቀስ ይጀምራል። የዚህ ጊዜ ዘማሪ ተፈሪ የሚባለው ወንድማችን ከሁላችን ፊት ቆሞ እያለቀሰ ከዚህ በኋላ ይሄን ልጅ ማንም ሰው እንዳይነካው ከዚህ በኋላ ማንም ሰው እንዳይነካው ብሎ ሲናገር እሱም ዞሮ እንዲቆጣው፣ እሱም ዞሮ በቃ በጉልበት እንዲነሳበት፣ እሱም ዞሮ የሆነ አንዳች ነገር እንዲያደርገው እኔ በኃይል ተናገር። አንተን እኮ በአይንህ እየቀለደ እውር እያለ ሲሰድብህ ነበረ እና ምን ትጠብቃለህ? እንዴት ትከላከልለታለህ ስንለው ከእናንተ በፊት ጉዳዩን አውቃለሁ። በቃ ጋይስ ክርስትና ማለት ይሄ እንዴት እንዳፈርን የዛን ሰዓት እኛ ልጁን የጠራ ነው ልጁን ለማሳፈር ነበረ። ክርስቶስ ምስክሬ ነው የምላችሁ፣ እኛ ራሳችን አፈር። እዛ ቦታ ላይ ልክ እንደ ሸንጎ ተሰባስበን እሱ ላይ ለመፍረድ የተሰባሰበ ልጆች በአጠቃላይ እኛ ራሳችን አፈር። ይህ ዘማሪ ተፈሪ የምንለው በእድሜ ከኛ ጋር በእርግጥ ቢቀራረብም ግን በመንፈሳዊ እውቀት በጣም ከኛ ቀድሞ ተራምዶ የነበረው ልጅ ግን እኛን አሳፈር። ለካ ከኛ ከሁላችን በፊት ያውቅ። መቶ ሲያቅፈው ይታቀፍለት፣ መቶ ሲስመው ይሳምለት፣ ምንም ፊቱን ቀይሮበት አያውቅ። እኛ ግን ነገሮችን ባወቅንበት በመጀመሪያው ቅጽበት እንደው ካልደበደብ ነው ምን ካላል ነው እንዲህ ካልሆነ ከኪዘራፍ ምናምን ለካ ክርስትና ያነበር። ለካ እውነተኛ ክርስትና ሰዎች ኤክሰርሳይዝ ሲያደርጉት ያሳፍራል። ለካ ሰዎች በስህተት መንገድ ለሚሄዱ ሰዎችን ለካ ማሳፈር ይቻላል። እና ክርስትና ማለት ክርስቶስን መምሰል ነው ማለት ኃጢአትን መደበቅ፣ ኃጢአትን መከለል። ተወዳጆች ሰዎች የሰሩትን በደል በአደባባይ እንዲህ ናቸው በማለት ማንንም ልታርሟት የትኛውንም ሰው አገልጋይ በሉት፣ ተገልጋይ በሉት፣ ዘማሪ በሉት፣ ሰባኪ በሉት፣ ዲያቆን ማንም ሰው ይበድላል። ማንም ሰው ኃጢአትን ይሰራል። ግን በዛ ወይ እመኑ ያንን ሰው ከስህተቱ ልትመልሱታችሁ። ክርስቶስን መስላችሁ ግን ያንን ሰው ከስህተቱ ልትመልሱት ትችላል። በመጽሐፍ ቅዱስ ላይ ከዚህ በፊት ጠቅሼዋለሁ። ዳዊት የሰራው ኃጢአት የተጻፈው ተወዳጆች እንኳን እኛ ልበ አምላክ የተባለው ዳዊትም ኃጢአትን እንደሰራ መጽሐፍ ቅዱስ ይነግረን። እንኳን እኛ በዚህ ዘመን ላይ ያለን ሰዎች እግዚአብሔር አምላክ እንደ ልቤ ያለው ልበ አምላክ ተብሎ የተጠራው ነብዩ ዳዊት
ስንኳ ፈጣሪውን በድሉት እንዴ። እንደውም የታምረ ማርያም መቅደማቸው ላይ ምንድን ነው ኃጢአትን ከማሰብ መጠበቅ ለመላእክት እንኳን አልተቻላቸው። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርዷልና ሰዋ እዴ አረ ይሄ ድንጋይ እያነሱ መወርወር ይሄ ክርስቲያን ስነ ስርዓት አይደለም። ፕሊስ እባካችሁ። አሁን ዛሬ ስለኔ አይደለም እሺ ማውራት። ዛሬ ልክ በእንደዚህ አይነት ስሜት ውስጥ ያላችሁ፣ በነገራችን ላይ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ፣ በመገፋት ላይ ያላችሁት ወንድሞች መልእክት አስቀምጡ። ጠላቶቻችሁ አንገታቸውን እስከሚደፉ ድረስ እናሳፍራችኋለን። እናንተ ብቻ ፕሊስ የሚያዳምጣችሁ ሰው ያጣችሁ ኑና መልእክት አስቀምጡ። እኛ እናዳምጣችኋል። ህመማችሁን፣ ስቃያችሁን መናገር የምትፈልጉ ግን አጣችሁ ጸጥ ብላችሁ የተቀመጣችሁ ሌሊት ማንም ሳያያችሁ በብርድ ልብስ የሸፈናችሁ ብቻችሁ የምታለቅሱ ወንድሞች በአጠቃላይ እኛ የእናንተ ድምፅ ሰማችኋል። እያንዳንዱ ክርስቲያን መራመድ ያለበት ያንን መንገድ እያንዳንዱ ሰው በጓደኝነት ማለት ከዚህ ቀደም እኛ ትንንሽ በነበረን ሰዓት ምን እንሰማ ነበር? በዩኒቨርሲቲ ካምፓስ ውስጥ አብረው የሚማሩ ጓደኛሞች ከመካከላቸው አንዷ ስጋዋን እየሸጠች መንገድ ላይ ትገኛለች እና በአንድ ጊዜ አገለ እንግዲህ የዩኒቨርሲቲ ተማሪ ነች። በምን ሪዝን እንደዚህ አይነት ህይወት ውስጥ እንደገባች ማንም አያውቅም። ስጋዋን እየሸጠች ግን ሰዎች አገኙ፣ ቪዲዮ ቀረጿ፣ ተሳለቁባት። ይቺ ሴት ሳምንት አልቆየችም ተወዳጆች። ከዩኒቨርሲቲ መውጣቱ አይደለም የሚቆጭ፣ ትምህርቷን ማቋረጡ አይደለም የሚቆጭ። ወዲያውኑ ያደረገችው ነገር ራሷን ማጥፋት፣ ወዲያውኑ የወሰደችው አማራጭ ራሷን ማጥፋት። ራሳቸውን በሚያጠፉ ሰዎች ህይወት ውስጥ አስተዋጽኦ የምናበረክት ሰዎች ያለን፣ በነገራችን ንስሐ ያስፈልጋል። ራሳቸውን እያጠፉ ባሉ ሰዎች ህይወት ውስጥ ጠጠር እያጣለን እያዋጣን በእነሱ ሞት ላይ መዋጮ እያዋጣን ያለን በጣም ብዙ ሰዎች አለን። እባካችሁ ጥንቃቄ እንውሰድ። ይቺን ሴት የዛን ሰዓት ጓደኞቿ ቀረብ አድርገው እንባዋን እያበሱላት፣ አይዞሽ በቃ ምንድነው የተፈጠረው ንገሪኝ፣ በቃ ወደ እነዚህ ህይወት መግባት የለብሽም እንደምንም ብለሽ ንገሪኝ፣ ነገሮችን እንደምንም ብለን ፊክስ እናደርጋለን ቢሏት ፍቅር ቢሰጧት ኖሮ አይታወቅም ዛሬ ላይ ያቺ ሴት ምን ላይ ትደርስ እንደነበር። በጣም ብዙ ሰው ቤቱ የታመመች እናት ይዞ አይደል የታመመባቸው ልጆች ይዘው ወይም ደግሞ ቤታቸው ዳቦ የሚጠይቋቸው ህፃናትን ይዘው ወደማይፈልጉት ህይወት ይጓዛል። ከዛ ድንገት በሆነ አጋጣሚ ለእንጀራ ብለው ሊሆን ይችላል፣ ልጆቻቸውን ለማሳከም ብለው ሊሆን ይችላል፣ እናቶቻቸውን ለማሳከም ብለው ሊሆን ይችላል፣ ብቻ ለአንዳች ጉዳይ ብለው ድንገት የወደቁትን ውድቀት አንስታችሁ እንደ ባንዲራ የምታውለበልቡ ሰዎች ፕሊስ ሰፈሩ። በራሳችሁ ልታፍሩ ይገባል። በራሳችሁ በአንገታችሁ መስቀል ልታደርጉ ትችላላችሁ። ከማንም የበለጠ ቤተክርስቲያን ሳሚ ነጠላ ልበሽ ትሆኑ ይችላላችሁ። ቤተክርስቲያን ልትመላሉ ይችላሉ። እናንተ ግን ክርስቶስን አትመስሉትም። ክርስቶስን በዚህ መልኩ እንኳን መምሰል ይችላል። በትንሹ ነገር ኃጢአትን በመደበቅ ሰው ለጸጸት እንዲነሳሳ ማድረግ በነገራችን ላይ ያስፈልጋል። ያጠፋ የበደለ ሰው ካለ ዙሪያችሁ እንዲጸጸት አድርጋችሁ ምክር። እንዲጸጸት ለምን እንዲነሳሳ? ለንስሐ እንዲነሳሳ፣ ቅዱስ ስጋውን ክቡር ደሙን ወደ መቀበል እንዲዞር፣ ለዛ እንዲነሳሳ በፍጹም ፍቅር እያቀረባችሁ ይህ ነገር እሱ ጋር ብቻ እንዳልሆነ፣ ይህ ነገር እሷ ጋር ብቻ እንዳልሆነ ብዙ ሰዎች እንደሚወርቁበት እየነገራችሁ በፍቅር ልትመልሷቸው ይገባል። ካልሆነ ግን ለብዙ ሰዎች መጥፋት ምክንያት እንሆናለን። ተወዳጆች፣ ስለ ጸጸት ሲነሳ እኔ በጣም ታሪኳ የሚገርመኝ አንዲት ቅድስት እናት አለች። ታሪኳ ልንገራችሁ በጌታ በጣም በቃ ታሪኳ በጣም የሚገርመኝ አንዲት ቅድስት እናት አለች። ፍቅር የያዛት መነኩሴ ተብላ ትጠራለች። ከዚህ ቀደም በጣም ታሪኳን በተደጋጋሚ ተናገርኩ ይመስላል። ይህች ቅድስት እናት በኮፕቲክ ኦርቶዶክስ ቤተክርስቲያን፣ በግብፅ ኦርቶዶክስ ቤተክርስቲያን ውስጥ በአንድ ገዳም ላይ የገዳሙ የጓሮ በር ጠባቂ ሆና ነበር የምታገለግል። ገዳሙ ክርስቲያኖች በጣም ሰፊ የሆነ የአትክልት እርሻ አለው እና ከካይሮ የሚመጡ በጣም ብዙ ነጋዴዎች በአጠቃላይ እዛ ገዳም ድረስ እየሄዱ በመኪናቸው አትክልቶች እየጫኑ ከተማ ወስዶ ይሸጣሉ። ገዳሙ በጣም ሰፊ በሆነ እርሻ ነው የሚተዳደረው እና ይህች መነኩሴት ስራዋ ምንድን ነው ብያችኋለሁ? የገዳሙን የጓሮ በር መዝጋት እና መክፈት ነው። በቃ የሚገዙ ሰዎች፣ የከተማ ሰዎች ሲመጡ ትከፍትላቸዋለች። ከዛ ገዝተው ሲጨርሱ ጭኖ ሲያበቁ ደግሞ ሲወጡ የገዳሙን የጓሮ በር ትቆልፋለች። እና ከብዙ ጊዜያት በኋላ እዛ ገዳም አንድ በጣም መልከ መልካም የሆነ ወንድ ሹፌር ነው፣ መልከ መልካም የሆነ ወንድ አትክልት ለመጫን ይመጣል እና ይህች ሴት መነኩሴት ይህንን ሰው በውበቱ በመጀመሪያ ታደንቀዋለች። ከዛ እያለች በዛ ሰው በጣም መሳብ ትጀምራለች። ያም ሰው አዘውትሮ ያቺ ሴት መነኩሴት በሌላ ዓይን እየተመለከተችው እንደሆነ ባወቀ በተረዳ ጊዜ አዘውትሮ መመላስ ይጀምራል። አንዳንዴ በጣም ብዙ ጊዜ መነኩሰ ማለት ሞተ ማለት ነው። ዘር ልዝራ ንብረት ላፍራ ብሎ የማይጨነቅ ግርማ ሌሊቱን ድምፅ አራዊቱን ጸባጋንንቱን ታግሶ በስርጥ በዋሻ በገደል ድንጋይ ተንተርሶ አመድ ነስንሶ ቅጠል በጥሶ የሚኖር ማለት ነው። ዓለምም የናቀ እና ክርስቲያኖች እንደምታውቁት ሰዎች ኃጢአት እንዴት ነው የሚጀምሩት? በመጀመሪያ በማየት እና እንደውም አንድ አባት ብለዋል፣ ልጆቼ አንዳንዴ ኃጢአትን አትመኙ። የተመለከታችሁትን ነገር ታስቡታላችሁ፣ ያሰባችሁትን ነገር ትመኙታላችሁ፣ የተመኛችሁትን ነገር ታደርጉታላችሁ፣ ያደረጋችሁትን ነገር ተደጋግሙታላችሁ እና ከዛ ኃጢአት ለመውጣት ይከብዳል እና አንዳንዴ ነገሮችን በቤተክርስቲያናችን የወንዶች አንቀጽና የሴቶች አንቀጽ የተለያየ ቦታ የሚሆንበት ምክንያትም ያ ነው ትልቁ እና ይቺ ሴት
ያንን ሰው በአይኗ ትክ ብላ መመልከት ትጀምራለች። ስጋዊ የሆነ ሀሳብን ማሳብ ትጀምራለች። በስተመጨረሻ ያው ምንድነው ይሄ ማውራት ይጀምራል። እሷ ያው በከተመኛው ቋንቋ መጀንጀን ማለት ነው። ያ ሰው ለትዳር ፈልጓት አይደለም፣ ሌላ ነገር ፈልጓት አይደለም። ግን ጀስት መነኩሴት ስለሆነች እሷን ማሳሳት ብቻ ይፈልግ። ምንም አይነት ነገር ፈልጎ አይደለም፣ ምንም አይነት ትርፍ ማግኘት ፈልጎ አይደለም። ጀስት በቃ መነኩሴት ስለሆነች ብቻ በቃ ለዛ እሷን ይዞ በአልጋ መውደቅን እያሰበ ለዛ ጉዳይ በጣም ይፋጠን ጀመር እና ሁሌ ልጄሽ ልጥፋ እያለ በደንብ አድርጎ ያወራታል፣ ያሳስባታል፣ ይመክራታል። በስተመጨረሻ ይህች መነኩሴት እናት የገዳሙን በር ትይዝና አንድ ቀን ወስና ከእርሱ ጋር ተነጋግራ የሚጠፉበትን ቀን ወስነው ከገዳሙ በር ላይ ጠብቃት ጀመረ፣ የጓሮ በር ላይ እና ተወዳጆች በገዳሙ የጓሮ ስቲል ነው። በነገራችን ላይ ገዳም አለ ኮፕቲክ ቤተክርስቲያን ውስጥ የምታውቁት ሰው ምናልባት የሄዳችሁ ሰዎች ያን ታሪክ ሰምታችሁ ሊሆን ይችላል። እና የእመቤታችን ምስለ ፍቁር ወልዳለ እዛ ቦታ ላይ የቅዱሳት ስዕላትና ቁልፉን ከአንገቷ ታወልቅና እመቤቴ እንዲህ አይነቱ ህይወት ከበደ፣ ይሄ ልጅ ወደዋለሁ፣ ይሄ ልጅ አፈቅረዋለሁ እና ይሄ ህይወት ከበደኝ፣ ስለከበደኝ ቁልፉን አንቺ ያዥልኝ፣ አንቺ ተረከቢ ብላ ትሄዳለች። ለምን እዛ ላሉት አባቶች ብትሰጥ ኃጢአተኛ ልትባል ነው። በነገራችን ሰው ሁሉ ይሄን ይፈራል፣ ኃጢአተኛ መባልን፣ በኃጢአት የቆሸሻችሁ መባልን ሰው ሁሉ ይፈራል። እና ያንን ከመፍረቱ የተነሳ በነዛ አባቶች ዘንድ እንዳትተች ፈርታ ያንን ቁልፍ አንቺ ተረከቢኝ ብላ ለእመቤታችን ለቅድስት ድንግል ማርያም አስረክባ ከዛ ሰው ጋር ትወጣለች። እና ከወጣች በኋላ በጣም እልፍ ጊዜያት ይቆጠራሉ። ያ ሰው ስጋዊ ጥቅሙን ተጠቅሞባት ስጋዊ እርካታውን፣ ደስታውን፣ ሁሉ ነገር ካገኘ በኋላ እንደማይፈልጋት ይነግራል። እንግዲህ ተመልከቱ፣ መነኩሲት ነበረች። ዓለምን ንቃ ተጋሎን የጀመረች የሰው የጎልማሳ ሙሽራ ከመሆን ይልቅ የክርስቶስ ሙሽራን መሆን የመረጠች መነኩሲት ነበረች። እና እንዲሁ በነገሮች ከመጓጓት የተነሳ ግን ባለማወቅ ስህተትን ሰራች። ባለማወቅ ተወዳጅ በጣም ይገርመኛል። ግን የኛ ቤተክርስቲያን በጣም ብዙዎቻችሁ አንዳንድ ጊዜ ነገሮችን በደንብ አድርጋችሁ አዳምጣችሁ ሊሆን ይችላል። ቅዳሴ ካለቀ በኋላ ካህናት ሲባርኩ ሰምታችሁ ታውቃላችሁ? ካህናት ሲባርኩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድር የፈቱት በሰማይ የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት ሳታውቁ በስህተት በመዓልት በሌሊት በሐልዮ በነቢብ በገቢር ከሰራችሁት ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ ይላሉ አባቶች። ኦ ማይ ጋድ በጣም የሚደንቅ ጸሎት ነው። በደንብ ስሙት እስቲ ፕሊዝ። ቅዳሴ ጸሎት የኪዳን ጸሎት ላይ ስትገኙ በአንቃዶ ህሊና በተመስጦ ልቦና ሆናችሁ ፕሊዝ አዳምጡት። ይቅር የምንባለው በነገራችን ላይ ሳናቅ ለሰራነው ስህተት ብቻ ነው። አውቀን ለሰራነው ነገር ሁሉ ሳይቀር አይገርም? ክርስቶስ ይህን ያክል መሐሪ ነው። አውቀን ራሱ በድፍረት ለሰራነውን ስህተት ይቅር ማለትን ያልከበደው ጌታ በጣም ይደንቃል። የኛ ጌታ ይህ ሴት መነኩሴት ሳታቅ በዛ ሰው ተታላ በጣም አስቀያሚ ሁኔታ ውስጥ ትገባለች። ነጠላ ለባሽ የነበረች፣ አስኬማ ለባሽ የነበረች፣ ቀሚስ ለባሽ፣ በአንገቷ መስቀልን ታደርግ የነበረች፣ ሰዓት ቆጥራ በጸሎት ትገድል የነበረች እቺ ሴት ጸሎቱ ቀርቶ ፊቷ ሰው በቀረጸው ፕሮጀክት ተበላሽቶ ፀጉሮቿ ተንጨባረው ራሷን ጥላ በካይሮ ከተሞች ላይ እንደ ጎዳና ተዳዳሪ ያው መራመድ ጀመረች። ምክንያቱም ገዳምን ብሄድ የሚቀበለኝ የለኝም ብላ ክርስቶስ በፊት ድሮ የጓሮን በር ተከፍተ ተዘጋ የነበረችውን ሴት መነኩሲት ማን ቀይሯት ይሆን? እሷ ሴት መነኩሲት ነች ብሎ ይመለስላታል። እና በጣም ተደነቀች፣ በጣም ግራ ተጋባች። ስለዛ ሴት መነኩሲት ጠየቀች። ምናልባት እሱ እንግዲህ ሌላ ሴት መነኩሲትን አይቶ ይሆን እንዴ ብላ የቀሚስ አለባበሷ፣ የመስቀል አደራረጓን፣ የአስኬሟን አይነት ኤቭሪቲንግ ጠየቀችው። ያ ሰው ደጋግሞ ስለ ራሱ ይነግራል። እና በጣም ግራ ተጋባች። ወዲያውኑ ግራ ተጋባችና ፊቶቿን ታጠበች። ከእንደገና የምንኩስና ልብሷን ለበሰች፣ መስቀሏን አደረገች፣ ነጠላዋን ለበሰች። እና ያቺን ሴት ለማየት ብላ እኔን የምትመስለው ሴት ማነች ብላ ለመመልከት ወደዛ ገዳም ትሄዳለች። በፊት ለፊቱ በር አልሄደችም። ቁልፍ ይዛ ትከፍት ተዘጋ በነበረው በጓሮ በር በኩል ስትመጣ ልክ እንደሷ የለበሰች አንዲት ሴት መነኩሲትን ትመለከታለች። እና ማን ትሆን ብላ ወደ እርሷ ስትቀርብ ክርስቲያኖች በኮፕት ኦርቶዶክስ ቤተክርስቲያን ውስጥ እስከ ዛሬም ድረስ የሚነገር ታምር ነው። ለዛች ሴት መነኩሲት ክብር ይግባት የጌታችን የአምላካችን የመድኃኒታችን የክርስቶስ ኢየሱስና ድንግል ማርያም ተገለጠችልን። እናም ይህ ሴት መነኩሲት በመፍራት በመራድ በመንቀጥቀጥ በፊቷ ወደቀች። እናም አለቀሰች። የጌታዬ እናት ድንግል ማርያም ሆይ ከልጅሽ ከክርስቶስ ዘንድ አሳርቂኝ እያለች አለቀሰች። እና ለዚህ ሴት መነኩሲት እመቤታችን ቅድስት ድንግል ማርያም የመለሰችላት ምላሽ እንዲህ ነበር። እስከ ዛሬ የት ጠፍተሽ ነበር? ቁልፉን አንቺ ተረከቢኝ ብለሽኝ
እስከዛሬ በሩን ስዘጋ ስከፍት የነበርኩት እኔ ነኝ፣ በይ እንኳን ደህና መጣሽ ብላ ቁልፉ ከፊቷ አስቀምጣላት ከሷ ተሰወረች። እና ዛሬም ድረስ በግብፅ ኮፕቲክ ኦርቶዶክስ ቤተክርስቲያን ውስጥ በደንብ በቤተክርስቲያኗ ከሚነገሩ ታምሮች ውስጥ አንዱ ለመሆን በቃ ቅድም እንዳልኳችሁ የአንዳንዶቻችሁ ውድቀት አንዳንዴ ለመጽደቅ፣ የአንዳንዶቻችሁ ውድቀት አንዳንዴ ለመንገስ፣ የአንዳንዶቻችን ደግሞ ውድቀት አንዳንዴ ዳግም ለመታት እና ክርስቲያኖች በኑሯችሁ፣ በህይወታችሁ፣ በትምህርት ገበታችሁ፣ በትዳራችሁ፣ በሁሉም አይነት ህይወት ሁላችሁም ልትወድቁ ትችላላችሁ። ማንም ሰው ይወድቃል፣ ግን መነሳት እንዳለ ማሰብ አለብን። መነሳት እንዳለ መረዳት አለብን። ሰው ከኃጢአት ህይወት ወጥቶ የቅድስናን ህይወት ገንዘብ አድርጓል። ኢማጂን ዛሬ ላይ ያለን ሰዎች ይህችን ሴት መነኩሲት ብናገኛት በምን ያክል ፍጥነት በሶሻል ሚዲያ ላይ ስሟን ልናጠፋ እንደምንችል እንግዲህ ግምቱን ለእናንተ መተው። ይህቺ ሴት መነኩሲት ከገዳም ወጥታ እንዴት ከወንድ ጋር እንደተኛች እንዴት አፍቀላጥፈን ሪፖርት ልናደርግ እንደሚችል ኢማጂን። አንዳንዴ ክርስቲያኖች ግድ የላችሁም፣ ግራ በገባችሁ ጉዳይ ላይ ዝምታን ምረጡ። አንዳንዴ መናገር ግዴታ አይደለም። በቃ የግድ ተናገሩ የሚላችሁ አካል የለም። የግድ መናገር አስፈላጊ አይደለም። አንዳንዴ ዝም ማለት ባለበታችሁ ቦታ ላይ ዝም በሉ ፕሊዝ። ይቺ ሴት መነኩሲት የኮፕቲክ ኦርቶዶክስ ቤተክርስቲያን አማኝ የሆነችውን ይቺ ሴት መነኩሲት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሆና ቢሆን ኖሮ ጌታ ኢየሱስ እና ደግሞ ከአንድ ተራ ሾፌር ጋር ወታ የሆነ ቦታ ላይ ሄዳ አመንዝራ ዘሙታ ወድቃ በቃ ፀጉሮቿ ተንጨፋረው ሜካፕ ምናምን ጀምራ ቢሆን ስንቶቻችን አረ በጌታ ስም አረ ገምቱ ራሳችሁ ፕሊዝ። ምን ያክል ማለት ግማሹ በቲክታክ ግማሹ በፌስቡክ ግማሹ በዩቲዩብ ግማሹ በኢንስታግራም ምን ያክል የዚችን ሴት ታሪክ ሊናገር እንደሚችል ኢማጂን። እናንተን ብሎ መነጎዛ ይህች የምትመለከቷት መነኩሴ አስመሳይ የሆነች ህይወት ምናምን አይደል ጌታ ሌላም ልጨምርላችሁ። ቅዱስ ያዕቆብ የተባለ አባት ሐዋርያው ያዕቆብ አይደለም ያልኳችሁ፣ ቅዱስ ያዕቆብ የተባለ አባት አለ እና ይሄ ቅዱስ ያዕቆብ የተባለ አባታችን በቤተክርስቲያናችን ቅድስናን ገንዘብ ካደረጉ ቅዱሳን አባቶቹ መካከል ውስጥ እና ከተጋሎቹ መካከል በጣም የሚገርማችሁ ነገር ከባቱ ያልወጣ ቅዱስ አባት ነው። በባቱ ረዥም ዓመት የተጋደለ ሰው ነው። ከባቱ ያልወጣ ፈረንሳይ የምትኖሩ ሰዎች ፈረንሳይ ለጋ ሲሆን ከባታቸው ማይወጡ አንድ እጅግ በጣም የሚገርሙ አባት የምታውቋቸው ከሆነ እኔ አላውቅም፣ ገነተ ኢየሱስ ገነተ ማርያም ቤተክርስቲያን ውስጥ ያሉ ከባታቸው ረዥም ዓመት ያልወጡ በፈውስ አገልግሎት ላይ ያሉ እጅግ በጣም የሚደንቁ አባት አሉ ፈረንሳይ። ሰፈሩ በእውነት እድለኛ ነው በእውነቱ። እና ቅዱስ ያዕቆብ የተባለው አባት ልክ እንደዚህ ከባቱ አይወጣም። ሰይጣን ሊፈትነው ፈልጉ። ሰይጣን የሚፈትነው እኮ በስራ ላይ ያለን ሰው ነው። እንደኛ አይነቱን አገልጋይ ፈተና እናንተ ጋር ብቻ ያለ ነው ይመስላችሁ? አትሳሳ። ፈተና 10 እጥፍ እናንተ ከምትፈተኑት 10 እጥፍ በላይ አገልጋይ የሆነ ሰው፣ ዘማሪ የሆነ ሰው፣ ሰባኪ የሆነ ሰው፣ ካህን የሆነ ሰው፣ መነኩሴ የሆነ ሰው፣ ጳጳስ የሆነ ሰው ይፈተናል። ይሄ ቅዱስ ያዕቆብ የተባለ ሰው ሰይጣን ሊፈትነው ፈልጎ ከባቱ ስለማይወጣ ሊያገኘው ስላልቻለ በአንዲት ሴት ላይ አድሮ ይመጣል። ሴት ትሞታለች እና እናትና አባቷ ቅዱስ ያዕቆብ አንተ ቅዱስ አባት ነህና እባክህ ጸሎት አድርገህ ከሞት አስነሳልን ይሉታል። እና ቅዱስ ያዕቆብ ጸሎት አድርጎ እነዛ ሰዎች እንደተማጸኑት በእግዚአብሔር ኃይል ከሞት እንድትነሳ ያደርጋል። ምክንያቱም የጻድቅ ሰው ጸሎት ምንም ታደርጋለች? ኃይልን ታደርጋለች። እና ሰይጣን በእነሱ ሊያድሮ ይቺ ሴት ሞታ ነበር እና ከሞት እንድትነሳ ያደረጋት አንተ ስለሆንክ እባክህ አንተን ታገልግል ውሰዳታ ከንቱ ውዳሴ በከንቱ ውዳሴ እና አይሆንም ብሎ ደጋግሞ ይመልስላቸዋል። እነዛ ሰዎች ግን በፍጹም እሺ ይሉታል። በፍጹም ይህች ሴት ልጃችን ሞታ ነበር፣ ስለዚህ ከሞት እንድትነሳ አድርጋታል፣ አንተው በዓቱ ውስጥ ገብታ ታገልለው ይማጸኑታል። ከብዙ ክርክር በኋላ ቅዱስ ያዕቆብ እሺ ይላል። በዓቱ ትገባለች። ሰይጣን በእሷ ላይ አድሮ ይፈትነው ጀመር። ልክ ሰይጣን በእባብ ላይ አድሮ በገነት ያሉትን አዳምና ሔዋንን እንደፈተነ ሁሉ በዚህችም ሴት ላይ አድሮ ቅዱስ ያዕቆብ እንዲፈተን ያደርጋል። ቅዱስ ያዕቆብ ጸሎት አድርጎ በተጋድሎ ይኖር የነበረው ሰው ከጸሎቱ በኋላ የእችን ሴት ትክ ብሎ መመልከት ይጀምራል። ከዛ በስጋ ፍትወት ከእርሷ ጋር ይወድቃል። በስጋ ፍትወት ከወደቀ በኋላ ደግሞ ተናግራብኝ ደግሞ በኋላ ሰው ደግሞ እንደው ይሄ አመንዛሪ እንዳይለኝ ብሎ ደግሞ ከእንደገና የእሷም ነፍስ እንዲጠፋ ያደርጋል፣ ይገላል። እያለ ኃጢአትን በትንሹ ጀምሮ ልክ እንደ እሳት ነውና ኃጢአት ተቀጣጥሎ ከቅድስና ወጥ ምንም ይሄ ቅዱስ በተጋድሎ ይኖር የነበር ጸባጋንንትን ይቋቋም የነበረው ቅዱስ ያዕቆብ ከተጋድሎ ወጥ ከብዙ ተጋድሎ በኋላ ግን በእግዚአብሔር እርዳታ በንስሐ ሕይወት ተመላልሶ ከጌታው ከአምላኩ ከክርስቶስ ኢየሱስ ጋር በንስሐ ዳግም ከእንደገና ታርቆ ቅዱስ ሥጋው
ስጋውን ክቡር ደሙን ተቀብለው ቅዱስ ያዕቆብ ከብዙ ጊዜያት በኋላ ከእንደገና የቅድስናን ሕይወት ገንዘባል። ኢማጂን ይህ ቅዱስ አባት ዛሬ በቤተክርስቲያናችን ቢኖር ዛሬ በዚች ሀገር ቢኖር ስንቶቻችንን ይህን ሰው ከቤተክርስቲያን እንዲርቅ ዳግም ጭራሽ ቤተክርስቲያን ግቢ ሁሉ እንዲመጣ እንፈልግ፣ ቤተክርስቲያን ቅጥር ግቢ ውስጥ እንዲመጣ ሁሉ እንፈልግ። አንዳንድ ጊዜ አንዳንድ ሰዎች እኔ ይሄ ጤናማ አስተሳሰብ አይደለም። በነገራችን የሆነ ሰው መጥቶ ወደ ቤተክርስቲያን ተመልክተውት ያንን ሰው ከቤተክርስቲያን ማባረርን እንደ ጀብዱ አድርጎ የሚናገሩ ሰዎች አሉ። ክርስቲያኖች እንኳን ቤተክርስቲያን ውስጥ መግባት ይቅርና ያ ሰው ተኝቶ ከእንቅልፉ ነቅቶ እንዲነሳ ያደረገው እግዚአብሔር ለምን? ያ ሰው በንስሐ ሕይወት ተመላልሶ ክርስቶስ ወደ እርሱ ዳግም እንዲቀርብ ይፈልጋል። ለአንዳች ምክንያት ቤተክርስቲያን መጥቶ በቤተክርስቲያን ውስጥ ያለውን ቃል እንዲሰማ ይፈልጋል እግዚአብሔር። እና ባካችሁ እየገፋችሁ ሰው አታስወጡ፣ ሕፃናትን አትከልክሏቸው፣ ወደ እኔ ምጡ ተዋቸው ያለው ጌታችን ኢየሱስ ለዛ ነው። ሕፃናት የተባሉት በነገራቸው በዕድሜ ሕፃን የሆኑትን ሳይሆን በመንፈስ ሕፃን የሆኑትን ገና ወደ ቤተክርስቲያን እየቀረቡ ያሉትን ነፍሳት በፍጹም ጠንካራ በሆኑ ቃላቶች ልናረቃቸው አይገባምና ሰዎች በኃጢአት መንገድ ሲመላለሱ የንስሐን ዕድሜ እግዚአብሔር ይሰጣቸዋልና እባካችሁ በቻልነው አቅም እኛ የሰውን ኃጢአት ተንታኞች አንሁን። የሁላችንም ዓላማ ቅድም ምንድን ነው ብያቸዋለሁ፣ ኖረን ተስፋ የምናረጋት መንግስተ ሰማያትን ምን ማለት መውረስ። ስለዚህ ለራሳችን በመጀመሪያ እንዳን ለራሳችን መልካምነት እንሯሯጥ። እንደ ቃየል አይነት ልብ ይዛችሁ መዝሙር እየዘመርን እግዚአብሔር እናመሰግናለን የምትሉ ሰዎች አትድከሙ። ምን አደከመ? የምን ብዙ መጮህ ነው። በቃ ጉሮሮ አይሰንጠቅ። በቃ ዝም ብለህ ጉሮሮን አሰንጥቀው በከንቱ እመነኝ፣ መስዋዕት በእግዚአብሔር ዘንድ ተቀባይነት አይኖርም። ከእኔ በላይ ሰባኪ የለም የምትል በልብ የቃይል ልብ የያዝክስ ግለሰብ ካለ እንዲህ አይነቱ አገልግሎትን እግዚአብሔር በፍጹም አይቀበሉም። አገልግሎት በዜሮ ነው የሚባዝ። ካህንም ሆነን መነኩሴም ሆነን ፍቅር ከሌለን ከንቱ ነን። ፍቅር ከሌለን ምንድነው? ከንቱ ነን። ቅዱስ ጳውሎስ የመላእክትን ቋንቋስ እንኳን ባውቅ፣ ድዊ በፈውስ፣ ዕውር ባበራ፣ ጎባጣ ባቀና፣ ሽባን ብተረተር፣ ይህን ሁሉ እንኳን ባደር ፍቅር ከሌለኝ ግን ምንድነኝ አለ? ከንቱ። ምንም ነገር ልታደርጉ ትችላላችሁ ለቤተክርስቲያናችሁ፣ ምንም ነገር። እኔ ለቤተክርስቲያኔ ሞቻለሁ፣ ታስር ያለው እኔ ለቤተ ክርስቲያኔ መስዋዕትነት ከፊት ብራዘር ምንም ልታረግ ትችላል። ለወንድሞች ግን ፍቅር ከሌለ ጳውሎስ እንዳለው ከንቱ ነህ። ምንም ለቤተ ክርስቲያን ዋጋ ልትከፊት ይችላል። በብዙ ሹማምንትና መኳንንት ፊት ስለ እምነትሽ ብለሽ ለስጋሽ ለደምሽ ሳትፈሪ ሳትሳሽ ብዙ መስዋዕትነትን ተቀበለሽ ሊሆን ይችላል። ግን እመኚኝ ዙሪያሽ ላሉ እህቶችሽ ፍቅር ከሌለሽ ግን ከንቱ ነሽ። አለቀ። በገንዘቦቻችሁ ቤተክርስቲያን ልታሰሩ ትችላላችሁ። ትልልቅ ካቴድራል ልታስገነቡ ትችላላችሁ። ለካህናት ደሞዝን ልትከፍሉ ትችላላችሁ። ትልልቅ አብነት ትምህርት ቤቶችን ልታቋቁሙ ትችላላችሁ። ቤተክርስቲያን ችግር ውስጥ በወደቀችበት ሰዓት እናንተ ብቻችሁን ሆናችሁ ትልቅ ዋጋ ከፍላችሁ ሊሆን ይችላል። ለዚች ቤተክርስቲያን ታስራችሁላት ሊሆን ይችላል። ለዚች ቤተክርስቲያን ደምታችሁላትም ጭምር ሊሆን ይችላል። ለዚች ቤተክርስቲያን ሰዎች ቤተክርስቲያንን ሆዳቸውን ለማከለ ነገር ፈልገዋል። ስጋቸውን ሲያደልቡ፣ ሆዳቸውን ሲያጠግቡ፣ ሲበሉ፣ ንብረትን ሲያፈሩ እናንተ ለዚች ቤተክርስቲያን ደህይታችሁላት ሊሆን ይችላል። ብዙ ዋጋ ከፍላችሁላት ሊሆን ይችላል። እመኑኝ። በኃጢአት ወርቆ ያለ ወንድማችሁን ግን በፍቅር ካባ አቅርባችሁ የማትመክሩ ሰዎች ከሆናችሁ፣ በልባችሁ ጥላቻ ካለባችሁ ከንቱ ናችሁ። አለቅ እና ከሰሞኑ የነበረው ነገር ያ ነው። ፈለገ አትናቴዎስን ስታደንቁ የነበራችሁ ቶች ወንድሞች ፈለገ አትናቴዎስን ዳግም እንዳታደንቁት። ዳግም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው ሲባል በእርግጥ እኔን የሚጠሉ ሰዎች እንዲህ ሲባል ሲሰሙ ራሳቸውን ስለሚያዞራቸው አረፋ ስለሚደፍቃቸው ዝም አልኩኝ እንጂ ጌታ ምስክሬ እኔ ተጽዕኖ ፈጣሪ አይደለም። ፈለገ አትናቴዎስ ጀግና ሆኖ አይደለም እነዚህን ሁሉ ሰዎች የተቋቋመ አለ። ግን እግዚአብሔር የልባቸውን መሻት እንዲሳካ ያደርግም። የት ሄዶ የኛ አምላክ? እኔ በጣም የምወደው ቅዱስ አባታችን አቡነ ሀብተ ማርያም የጸለዩ ጸሎት ይገርመኝ። የሮብ ገላቸው ላይ ፕሊስ ገብታችሁ አንብቡት። ምን እንዳሉ ታውቃላችሁ? ጌታ ሆይ ያሉት ነፍሴን ለሚያስጨንቃት አሳልፈ አትስጥ። እንደው ፕሊስ ሁላችሁም ስትጸልዩ ይህን ጸሎት በደንብ አድርጋችሁ ጸልዩ። ነፍሴን ለሚያስጨንቃት አሳልፈ አትስጥ በሉት። አለቅ። እናንተ ቺን ጸሎት ጸልዩ። ከዛ ጠዋት ይወላችሁ የሚገርም ቁርስ ጥሩ ጸሎት ከጸለያችሁ በኋላ ጠዋት የሚገርም ቁርስ። እነዛ ሰዎች እናንተ ላይ ብረት እየሳሉ ሰይፍን እየቀጠቀጡ ሰንሰለት እያዘጋጁ እናንተ በጌታ ሰላም ከቤታችሁ ወጥታችሁ የምትፈልጉትን ነገር ሸምታችሁ ወዳጆቻችሁን አግኝታችሁ ተዝናንታችሁ በጌታ ሰላም ቤታችሁ ተመልሳችሁ እግዚአብሔር ሆይ ሰላም እንደዋልከኝ ሰላም አሳድረኝ ብቻ በሉ። የጨለመውን ጊዜ አሳልፎ አንግቶ ዳግም ደግሞ መሽቶ እናንተን በሰላም እንድታልፉ ስላደረገ አመስግኑት። አለቀ። ከዛ በኋላ ያለው ነገር ለእግዚአብሔር ተው። ከእናንተ ጋር የተዋጉ ይመስላችኋል? ይኸው በእግዚአብሔር ፊት ቆም የምነግራችሁ ነገር የሚዋጉት ከእግዚአብሔር ጋር። ምክንያቱም ክፋትን ስትይዝ አጌንስ የምትሆነው ከክርስቶስ ጋር። ክፋትን ይዞ ክርስቶስ የረዳው አንድም ፍጡር የለም። ተንኮልን በልቡ ይዞ አንድንም ፍጡር ክርስቶስ ረድቶ ያውቅ። ሸርን፣ ተንኮልን
ጌታ ይጸየፋል። አለቀ። ይሄ የሆነ ፋይል እንዲህ አብዝቶ የሚሄዱ የሆነ ሰው ለመክሰስ የሚሯሯጡ ሰዎች አይታችሁ ታውቃላችሁ? ያለምንም ሪዝን የሆነ ከኔ አጥር ላይ የሆነች 10 ሴንቲም ጠጋ አድርጎ አጥሯል ብለው 2000 ገጽ ፋይል ይዘው የሚንቀሳቀሱ ሰዎች አሉ። ብራዘር የማይቀናቸው ፍርድ ቤት ሳይሄዱ ቀርቶ አይደለም። የማይቀናቸው ሰዎችን ሳያውቁ ቀርቶ አይደለም። አይምሰላችሁ። የማይቀናቸው ገንዘብ ሳይኖራቸው ቀርቶ እንዳይመስላችሁ። የማይቀናቸው ከጅምሩ በልባቸው ክፋትን ስላነገበ ክፋት ስላለ ነው በልባቸው። ክፋትን ያነገበ ሰው ደግሞ ምንም ነገር አይቀናም። ስለዚህ የኔ ተወዳጆች በክርስቶስ የምናምን ክርስቲያኖች ከሆንን አገልጋይ ምንሁን ተገልጋይ ምንሁን ወይዘር ዘማሪ፣ ዲያቆን፣ ሰባኪ፣ ካህን፣ መነኩሴ፣ ቆሞስ፣ ኤጲስቆጶስ፣ ጳጳስ፣ ሊቀ ጳጳስ፣ ፓትርያርክ የምንሆን ግን ለወንድሞቻችን ፍቅር ሊኖረን ይገባል። ካልሆነ ግን ከንቱ ነን። አለቀ። እና ደግሞ በጣም የሚገርማቸው ነገር የእግዚአብሔር ድንቅ አሰራሩ የሚገርም የእያንዳንዱ ሰው አፍ ሲከፈት ጭንቅላት እንዲታይ ያደርጋል እግዚአብሔር። እባካችሁ ከሳሽ አትሁኑ ተወዳጆች። ከዚህ ሰዓት ጀምሮ በቻልነው አቅም እያንዳንዳችን በጣም ፍቅር አጥተው የራቁት ወንድሞቻችን እናቅርባቸው። በዙሪያችን የግድ ሶሻል ሚዲያ ላይ መሆን የለበት። ዙሪያችሁ ፍቅርን አጥተው የራቁ ብዙ ሰዎች አሉ። የጥፋተኝነት ስሜት ተሰምቷቸው ቤተ ክርስቲያን መሄድ በጌታ አይታችሁ ታውቃላችሁ። ኃጢአተኛ የሆኑ ሰዎች እንዴት ቤተክርስቲያን ግን እንደሚፈሩ እኛንን እኮ ደፋሮቹ እንደው ዝም ብለን ከነጫማችን መቅደስ የምንገባ ደፋሮቹ እኛን ምንም ነገር ሳንጨርቅ ዝም ብለን እንዳደረች ዘው ብለን ገብተን ዘው ብሎ ለመውጣት የምንሞክር ደፋሮች እኛ። በኃጢአት ያሉ ሰዎችን ተመልከቷቸው። እነዚህ ኃጢአተኞች እያለን እኛ ደፋሮቹ ነጠላ ለብሰን በመቅደስ የምንገኘውን ተዉት፣ ቆይ እንመለስበታል። ኃጢአተኞች የምትሏቸው ሰዎች ግን ምን ያክል ቤተክርስቲያን እንደሚፈሩት ተመልከቷቸው። መቅደስ ውስጥ ሳይገቡ ገና ከሩቅ ነው መሬት ላይ ተንበርክከው ሰላም ለኪ ቅድስት ቤተክርስቲያን ብለው ጌታቸው አምላካቸው መድኃኒታቸውን ኢየሱስ ክርስቶስን አመስግነው ለእርሱም ያምልኮ ስግደትን ሰግደውለት። ስለዚህ ፕሊስ እናቅርባቸው። የሆነ ሰዓት ላይ ፊዮና ልደት ላይ ተገኝቶ ምናምን ሲባል የነበረው ነገር አለ። እንደምታውቁት ግልጽ ነው ሀሳቡ። የኔ ተወዳጆች እነዚህን ሁሉ እህት ወንድሞቻችን ልናቀርባቸው ይገባል። ዛሬ ለብዙ እህት ወንድሞቻችን ፍቅር መስጠትን ስለቻለን ብዙዎች በህይወታቸው ክርስቶስ ኢየሱስን ሰባኪ የሆኑ ህይወታቸው። ለምሳሌ ዲያቆን ዴቭ ሰባኪ ናቸው። በቤተክርስቲያን ወደ መሬት ላይ ቆመው ይሰብካል። በቅዳሴው ጸሎት ገብተው ይቀድሳል። ዛሬ ላይ ዲያቆን ዴቭ፣ እነተሙ፣ ሌሎችም ወንድሞች ግን ፍቅርን ሰጥተው ለወንድሞቻቸው በኃጢአት ቆሸሸናል ለሚሉ እህት ወንድሞቻቸው ጊዜን ሰጥተው ግን በማደመጣቸው እንደ ሄሉ ያሉ እህቶች ሊመለሱ። ምክንያቱም ይሄ ቀላል ነገር አይደለም ተወዳጆች። ለምሳሌ ሄሉ ተወዳጅ አንድ ቪዲዮ ብትሰራ የመዝሙር አንድ ቪዲዮ ብትሰራ ቀላል ነገር አድርጋችሁ አይደል የምትመለከቱት? አይምሰላችሁ። ይሄ ቀላል የሚባል ነገር አለ። የእሷን እኮ የጥፋት መንገድ ሲከተሉ የነበሩ በጣም ብዙ ነፍሳቶች አሉ። እኛ ማናቃቸው በየቤቱ እኛ ማናቃ እሷ የማታውቃቸው በቃ ልክ ሪል ራሷን እንደውም መሆን የሚፈልጉ የእሷ መንገድ ሲከተሉ የነበሩ በጣም ብዙ ሰዎች ይኖራል። ድንገት ግን ክርስቶስ ሁሉ ነገሯን ቀይሮ ልቧን ነክቶ ኃጢአተኛ የሆነችው እህታችን በደለኛ የተባለችው እህታችን ሰው ሁሉ ድንጋይ አንስቶ ሊወረውርባት ሲል ክርስቶስ ፍቅርን ሰጥቶ ወደ እርሷ አቅርቦ ልቧን በነካው ቅጽበት እህታችን ነጠላ ለብሳ ቪዲዮ ስትሰራ እግዚአብሔርን ስታመሰግን ብዙዎች በሷ ሕይወት ይማራል። ይሄ ቀላል ነገር አይደለም። ወንድሞቻችሁ ሲበድሉ ይሄ ገሌ እንዲህ አይነት ሰው ይሄ ገሌ እንዲህ አይነት እንደዚህ ብናምን ብሎ የከፉ ቃሎችን ከመናገር ይልቅ ፕሊስ ባካችሁ በፍቅር እናቅርባችሁ። ማፈር ካለበት ሰይጣን ብቻ ይፈር። እያንዳንዱ ሰው በነፍስ ድፋምነት ስሜት ሲሰማው በኃጢአት መንገድ ሲመላለስ አንድ መርሳት የሌለበት ነገር ከኃጢአት አጥቦ ሊያነጻ የሚችል ጌታ አለው፣ እርሱም ደግሞ ክርስቶስ ኢየሱስ ነው። ይህንን ግን ያላወቀ ትውልድ ቢኖር በዙሪያችን ጫት እየቃመ ሲጋራን እያጨሰ በስካርን እየወደቀ በጨለማ ቤት ውስጥ በዳንኪራ ቦታ ላይ እየዘለለ በፍትወት እየተመላለሰ ድንገት ስሁት በሆነ መንገድ እየተጓዘ ያለ ግን ወዳጅ ካለን ተወዳጆች ይቅር የሚለው ከኃጢአት ሁሉ የሚያነጻው ከኃጢአትም ደግሞ አጥቦ አንጽቶ ወደ እርሱ የሚያቀርበው አምላክ እንዳለው ማሳወቅ አለ። ዝም ብሎ መልካም ወጣት፣ መልካም ሽማግሌ፣ መልካም አጎት፣ መልካም አክስት ብሎ በተቀቡ በሚመስሉ ልክ ማር በተቀቡ መርዞች በተለወሱ ንግግሮች ሰዎች ወደ ምንፍቅና እንዲሄዱ ማድረግ የለብንም። ይህች ቤተክርስቲያን የክርስቶስ ሙሽራ ናት። ክርስቶስ ከኃጢአታችሁ አጥቦ ያነጻችኋል ኑ ብለን ነው ልናቀርብ የሚገባ። ከዛ ውጭ ግን ፕሊስ እባካችሁን ገፊዎችና ነው የእያንዳንዳችንን ኃጢአት፣ የእያንዳንዳችንን በደል፣ የእያንዳንዳችንን ሸክም አጥቦ አንጽቶ ያቀለለ አምላክ አለን። ስለዚህ እኛ ክርስቲያን የተባልነው በእርሱ በክርስቶስ ነውና ክርስቶስን እንምሰል። ሁላችንም የእያንዳንዱ ክርስቲያን ዓላማ ኖረን ተስፋ ምናረጋት መንግስተ ሰማያትን መውረስ። በዚህ መንፈሳዊ ጉዞ ላይ ደግሞ ሁላችንም በክርስቶስ ኢየሱስ ምናምን ነፍሳት ባጠቃላይ ወንድምቶቻችንን ከልብ ወደናቸው ፍቅርን ከልባችን ሰጥተን በእውነተኛው መንገድ ተመላልሰን በኃጢአት ብንወድቅም በኃጢአት ብንሰበር እንኳን በኃጢአት ብንቆሽሽ እንኳን በክርስቶስ
ቃል ተቃል በክርስቶስ ኢየሱስ ታጥበን ከኃጢአት ነስተን ዳግም አዲስ የክርስትና ህይወትን አዲስ የክርስትና መንገድን መጀመርና መጓዝ እንደምንችል ማወቅ መርዳት አለብን። ይሄ እድል ለኛ ከተሰጠን ደግሞ ሌላ ሰው የማይሰጥበት ምንም አይነት ሪዘን ጊዜያችሁን ጣታችሁን በመቀሰር ስለ ሰው ኃጢአት በመውራት ፕሊስ አተባክኑ ጊዜያችሁ። ገሌ እኮ እንደዚህ ነው፣ ገሌ በዚህ ወጥቶ ግን በዚህ አይነት ችግር ውስጥ ያላችሁት ወንድሞቻችን ከእግዚአብሔር ከረዳን በዚህ ሳምንት ብዙ ያንን መርሃ ግብር አንጀምርም። ከሚቀጥለው ሳምንት ሰኞ ጀምሮ ግን ተስፋ በመቁረጥ ስሜት ላይ ያላችሁ በተለይ በጣም በሰው ዘንድ ተገፍታችሁ ኃጢአተኛ እናንተ በደለኞች የተበላችሁ ጠላቶቻችሁ አንገታቸውን እንዲደፉ በደንብ ራሳችሁን ወደ ክርስቶስ አቀርቡ። ጠላቱን ማሳፈር የሚፈልግ ጠላቱ አንገቱ እንዲደፋ ማድረግ የሚፈልግ ሰው ራሱን ወደ ክርስቶስ ያቀ በንስሐ ሕይወት ይመላለስ። አለቀ። ኃጢአታችሁን ለክርስቶስ ብቻ ንገሩት። ምስክር አይፈልግም። የኛ ጌታ ምስክር አይፈልግም። ክርስቶስ ቀርባችሁ ለክርስቶስ ብቻ ንገሩት። ሰው የፈለገውን ጠጠር እያነሳ ይወርውር። እናንተ በወረወሩት ጠጠር በወረወሩት ድንጋይ ቤት ሰርታችሁ አሳዩዋቸው። ሰዎች ስለእናንተ ሌሊቱን ሙሉ ሊያወሩ ይችላሉ፣ እንቅልፍ አጥተው። በዚህ ሰዓት ስለእናንተ ቁጭ ብለው ዲስከስ የሚያደርጉ ሰዎች አሉ። እንዲያርገን ቆይ እንዲናደርግ፣ እንደዚህ አድርገን ቆይ እንደዚህ አድርገን፣ እንዲህ አይነት ጉድጓድ ቆፍረን ብለው ብረት እየቀጠቀጡ ያሉ በእናንተ ዙሪያ፣ ሰይፍን እየሳሉ ያሉ ሰዎች አሉ በእናንተ ዙሪያ። ጋይስ ዞር ብላችሁ እንደ ሎጥ ሚስት እንዳትመለከቱ። የሎጥ ሚስት የጨው ሐውልት ሆነ የቀረችው ዞር ብላ በመመልከቷ ነው። አሁን ይሄ መልእክት የሚመለከተው ለኦርቶዶክስ ብቻ አይደለም። በነገራችን ላይ ኦርቶዶክስም ሆንክ የእስልምና እምነት ተከታይ ሆንክ ፕሮቴስታንትም ሆንክ ወንድሜ በደንብ አድርገህ አዳምጠኝ። ሰው ስላንተ ቁጭ ብሎ ሌሊቱንም ሙሉ የሚያወራ ከሆነ እመነኝ፣ በቃ አንተ እግዚአብሔር የሰጠ ሞገስ አለ ማለት አለ። በምትሰሩበት ቦታ ትንሽ ባለቆቻችሁ ዘንድ ስትወደዱ ዙሪያችሁ ያለ ሰው ይጠላችሁ። በንግድ ቦታችሁ ላይ ትንሽ እናንተን ቦታ ላይ ትንሽ እንደው ደንበኞቻችሁ በርከት ሲሉላችሁ፣ የእናንተን ገበያ የሚጠይቅ ሰው ቁጥሩ ጨምር ሲልላችሁ፣ ዙሪያችሁ ያለ ሰው በአጠቃላይ ይቀየማችኋል። እንዲህ ከሆነ ማወቅ መረዳት ያለባችሁ ነገር እግዚአብሔር ሞገስን እየሰጣችሁ ነው ማለት። እግዚአብሔር ሞገስ ሰጥቷችሁ ወደኋላ እንዳትመለከቱ። እንዲህ የሚባል ነገር የለም። በቃ አለቀ። እህቴ ወደኋላ እንዳትመለከች። ከፊትሽ የቀደመው እግዚአብሔር የሚገርም ድንቅ ኃያል አምላክ እርሱን የመሰለ ብርሃን ሳለ ወደ ጨለማ መዞር አያስፈልግም። ወንድሜ ከፊት ለፊትህ የቀደመው እግዚአብሔር እርሱ ድንቅ ኃያል አምላክ እርሱን የመሰለ ብርሃን ከፊት ለፊትህ ቆመ ወደኋላ ዞር ማለት አያስፈልግም። የሎጥ ሚስት ወደ ፊት ለፊት ብቻ መጓዝ ስትችል ሳትዞር ወደኋላ በመዞሯ ብቻ የጨው ሐውልት ሆና ቀርታለች። ከሳሾቻችሁን ዞር ብላችሁ የምትመለከቱ ሰዎች እናንተ በቃ የጨው ሐውልት ሆናችሁ የምትቀሩት። ከሳሾቻችሁ በነገራችን ላይ የጨው ሐውልት ሆነው አይቀሩም። እናንተ ግን ዞር ብላችሁ ባያችሁ ቅጽበት እናንተ የጨው ሐውልት ሆናችሁ ትቀራላችሁ። ከሳሾቻችሁን ማሳፈር የምትችሉት ከፊታችሁ የቀደመውን አምላክ እግዚአብሔር ከፊታችሁ የቀደመውን አምላካችሁ እግዚአብሔርን አስቀድማችሁ የእርሱን ፈለግ ተከተላችሁ በመኖር ብቻ ነው። ምን በመሆን ክርስቶስን በመምሰል የኛ ጌታ ክርስቶስ ሕማሙ ሲነበብ ታስታውሳላችሁ አይደል? ጾመ የዐቢይ ጾም ላይ ሰሞነ ሕማማት ላይ የጌታችን የኢየሱስ ክርስቶስ ሕመም ሲነገር በጣም ነው የምትደነቁት። ክርስቶስ ከሃሌኩ ኤልሻዳይ አዶናይ ኃያል አምላክ ሆኖ ሳለ እንዴት ብዬ ልንገራችሁ? ሁሉ ነገር በእርሱ የተፈጠረ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ ሆኖ ሳለ አይሁዶች በጥፊ ተጸፋ። ክርስቶስ ምላሽን አልሰጠም። የእሾህ አክሊልን በላዩ ላይ አቀዳጅተው በእንጨት ጠንካራ በሆነ እንጨት እሾሁን ወደ ታች እየገፉ ራሱን እያደሙ ቀለዱበት። ንጉሥ ሆይ ሺህ ዓመት ንገስ እያሉ በፊቱ ቀጸቡበት። ክርስቶስ አንዳች አልመለሰላቸው። አንዳች ግን እኮ ፊት ለፊት ለሚታይ ሰው እኮ እየተዋረደ እኮ ምድር ላይ ላለው ሰው እኮ እየተዋረደ ነው የሚመስል። አይገርምም? እርሱ ተዋርዶ እኛን አከበረ። ወዳጄ አንተ አሁን በመዋረድ ግን ዓለም ላይ በመናቀ ግን የሚያከብረ ክርስቶስ የእሾህ አክሊልን አቀዳጁት። የለበሰውን ልብስ ከላዩ ሊያወለቁት። ነውራችንን የሚሸሽግ አምላክ ሆኖ ሳለ በደላችንን በፍቅሩ የሚከልል ኃያል ጌታ ሆኖ ሳለ አይሁድ ጌታችን ኢየሱስ ልብሱን ገፈፉት፣ ጨርቁን ቀደዱት፣ በቀሚሱ ላይ ዕጣ ተጣጣሉበት። ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ዓመትን እንዲቀበል አደረገ። ሊወርቁ ያሉትን የሚፍገመገሙትን የሚደግፍ አምላክ ክርስቶስ በሰው እጅ በጥፊ ተጸፋ። አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ያለው ጌታ በእኛ ዘንድ ግን ትሑት ይሆን ግን እኮ የሚፈራ አምላክ፣ ቅዱሳን መላእክት ቀና ብለው የማያዩት፣ ቅዱሳን መላእክት ቀና ብለው የማይመለከቱት እጅግ በጣም ግርማው የተፈራ ኃያል አምላክ ሆኖ ሳለ በሰው እጅ ግን በጥፊ ተጸፋ። ከሁላችን ላይ የኃጢአትን ቅባት ያነሳ ዘንድ ከሁላችን ላይ የጨለማን ወዝ ገፎ ያነሳ ዘንድ ክርስቶስ አይሁዶች ምራቃቸውን ጢቅ እያሉ በላዩ ላይ ተፉበት። በጣም የሚደንቃችሁ ነገር በክርስቶስ ላይ ምራቅ እያነሳቸው ባፎቻቸው
ውሃ እየጨመሩ በላዩ ይተፉበት ነበር። አንዳንዴ ሰው ልክ የዚህን ያክል እናንተ ክርስቲያን የተባላችሁት ወዳጆች እንደ ክርስቶስ ይህችን ዓለም ንቃችሁ ዓለምም ንቋችሁ ዓለምና እናንተ ፍጹም አትስማሙ ነው ባጭ። እንደ ክርስቶስ በዚች ዓለም መከራን አይታችሁ ትኖራላችሁ። ክርስቶስ ግን በመጨረሻው ዘመን ለፍርድ ሲመጣ እርሱ ያከብራችሁ። እያንዳንዱ ክርስቲያን በምድር ዋጋን በመቀበሉ በእግዚአብሔር ዘንድ ዋጋን ይቀበል። ምድራዊ ዋጋ ምን አይነት ዋጋን? በምድር የምትቀበሉት ዋጋ መሰደብ ሊሆን ይችላል፣ ስለ ስሙ መዘለፍ፣ በነገሥታት ፊት ፍርድ ሊሆን ይችላል፣ ስጋችሁ ሊቆረስ ይችላል፣ ደማችሁ ሊፈስ ይችላል፣ ስለ ቤተክርስቲያናችሁ አጥንታችሁ ሊከሰከስ ይችላል። ክርስቶስ ግን ደማችሁ ደመ ሰማዕታት አድርጎ ይቀበለዋል። ዋጋ መስጠት ይችልበታል። የኛ ጌታ ክርስቶስ የኃጢአትን ቅባት ከኛ ያረቀው ዘንድ አይሁዶች ምራቃቸውን ሲተፉበት፣ አይሁዶች ምራቃቸው ይበዛላቸው ዘንድ በአፎቻቸው ውሃን እየጨመሩ በክርስቶስ ገጽ ላይ ተፉበት። በጣም የገረመኝ በጣም የሚገርመውን ነገር ልንገራችሁ። ተጸይፎ እንኳን ዞር አላለም ፊቱ። እኛውን እንደው ሰው ድንገት ምራቁን እንኳን ጢቅ ቢል እንኳን መሬት ላይ እንኳን ለሚተፋው ፊታችን እናዞራለን ተጸይፈን። ክርስቶስ የነሱን ምራቅ ተጸይፎ ፊቱን ስንኳ አላዞረም። ፊቱን ስንኳ አላዞረም። ዝም ምን ያህል ንጉሶ ሺህ ዓመት ንገስ እያሉ ቀለዱ። በመስቀል ተሰቅሎ እጆቹ ተቸንክረው ተወጥረው ስጋው ተቆርሶ ደሙ ፈሶ በጅራፍ ተገርፎ የኛ ጌታ መድህን ዓለም ክርስቶስ ሊቀ ካህናችን ዘላለማዊው አስታራቂያችን በመስቀል ላይ ተሰቅሎ ይህን ያክል ሕማም ሲቀበል አንዳች ቃልን አልመለሰላቸው። ቀለዱበት ግን እነሱ። ንጉሱ ሺህ ዓመት ንገስ። የክርስቲያን ፈተናው ልክ እንደዚህ ነው። እስከ መስቀል አለቀ። እስከ መጨረሻው ድረስ ትፈተናላችሁ። አገልጋይ ነው ወዳጅ፣ እስከ መጨረሻው ድረስ ስለምትፈተን አንተም ወጥረህ ግንኙነትን ከእግዚአብሔር ጋር ማጠንከር። እህቴ ዘማሪ ከሆንሽ እስከ መጨረሻው ስለምትፈተኝ ከክርስቶስ ጋር ያለሽን ቀረቤታ ማጠንከር፣ በንስሐው መመላለስ፣ ራስን ለካህን ማሳየት፣ ክርስቶስን ገንዘብ ማድረግ አለቀ። የክርስቲያን ፈተናው እስከ ድረስ እስከ መስቀል። ምዕመናን የሆነን እኛ እንፈተናለን። እስከ ድረስ እስከ መስቀል ድረስ ክርስቶስ እስከ መስቀል እስከ ቀራንዮ ድረስ ማመን ተቀበል። ንጉሱ የሺህ ዓመት ንግስ እያሉ ቀለዱበት። ንግስናውን ሊያሳያቸው የሚችል ጌታ ነው። በነገራችን ላይ ክርስቶስ ንግስናው እርሲ አንተ እውነት የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድና አይተን እንመንብ እያሉ ቀለዱበት፣ ተሳለቁበት። ወዳጄ በዚህ ምድር ላይ ሰው በዚህ ልክ ተሳልቆብህ ሊሆን ይችላል። እመነኝ፣ ሰው ከተሳለቀብህ፣ ሰው ከናቀ እንደ ዮፍቴ እግዚአብሔር ሊያነግስ ስለሆነ ዝም ብለህ እግዚአብሔርን ጠብቅ። ዝም ብለህ በሕይወት እግዚአብሔርን ጠብቅ። ሰው በኃጢአትህ ከኮነነ፣ ሰው በኃጢአትህ ከዘለፈ፣ ሰው በኃጢአትህ ከቀለደብህ፣ በቀድሞ ማንነትህ ከተቸ እንደነ ማርያም እንደነ ግብፅት ማርያም እንደነ ዮስኪን 12 ዓመት ደም ሲፈሳት እንደነበረችው ሴት ክርስቶስ ታሪክን ሊቀይረው ነውና ዝም ብለህ እግዚአብሔርን ጠብቀው። አለቅ። ዝም ብለህ እግዚአብሔርን ጠብቅ። ክርስቶስ አንዳች መልስ አልመለሰላቸውም። ለዛም ነው ቅዱስ ዮሐንስ ክርስቶስን በግ እያለ ይጠራል። እኛ ኢትዮጵያውያን እጅግ በጣም እንደው ከአንበሳ ጋር ያለን ቀረቤታ እንደው ለየት ስለሚል ሀገራችንም ስንገልጻት አንበሳ ያለን ገልጻል። እንደው ባንዲራችን ላይ ሁሉ አልፎ አልፎ አንበሳም ተደርጎ ያቅ ካልጠፋ ነገር ዮሐንስ እንደው ክርስቶስን ለምን በግ አለው ብዬ ጠይቅ ነበር። እውነትም ለካ ክርስቶስ በግ ቀንድ ሳለው ማይዋጋ፣ ጥፍር ሳለው ማይቧጭ፣ ድምፅ ሳለው የማይጮህ፣ በሸላቾቹ ፊት በአራጆቹ ፊት ዝም የሚል የዋህ በግ ነው ክርስቶስ። እውነት ነው በግ። እያንዳንዱም ክርስቲያን እንደ ክርስቶስ በግ ሊሆን ይገባል። በግ ወዳጅ፣ ጠላቶች በአንዲት ቃል ተነስተ ዘመኖችን በአጠቃላይ ሰብስበ ድባቅ አፈር ከበደም ያብለተል ታጠፋት ሊሆን ይችላል። ጉልበት ብዙዎችን የሚያስፈራ ሊሆን ይችላል። ቁጣ ብዙዎችን የሚያስበረግግ ሊሆን ይችላል። የገንዘብ አቅም ብዙ ሰዎችን ጸጥ ሊያስብል የሚችል ሊሆን ይችላል። የገንዘብ አቅም ነገር ግን እመኑ፣ ገንዘብም እያላችሁ ጉልበቱም እያላችሁ አቅሙም እያላችሁ ጸጥ በሉ። ሰው ሲዘልፋችሁ እግዚአብሔር በረከትን በእናንተ ሕይወት ሊያመጣ ስለሆነ ጸጥ የማለትን ጥቅም እያንዳንዱ ክርስቲያን ከክርስቶስ ኢየሱስ ሊማር ይገባል። የእምነታችን ጀማሪና ፈጻሚ ከሆነው ከክርስቶስ ሰው ይሄን ሊማር ይገባል። ዝም በሉና በእናንተ ሕይወት ላይ ጠጠር እየወረወሩ ድንጋይን እያነሱ ሰይፍን እየሳሉ ሰንሰለትን እያዘጋጁ ሕይወታችሁን ምስቅልቅሉን ሊያወጡ ለሚፈልጉ ሰዎች በአጠቃላይ አንዳች የክፋት መልስ እንዳሰጡ ኢቭን አውቃችሁን እንኳን ለእናንተ መውደቅን እያሰቡ እንደሆነ አውቃችሁ ተረድታችሁ እንኳን ስለ እውነት ነው የምላችሁ ጥርጣሬን፣ ጥላቻን እግዚአብሔር አምላክ ከልባችሁ እንዲያርቅ አድርጋችሁ እነዛን ሰዎች ፍጹም ፍቅር ስጧቸው። ፍጹም ፍቅር አለቀ። ፍጹም ፍቅር ስጧቸው። ክፉ በክፉ አይመለስም። እና ክርስቲያኖች እንደ እግዚአብሔር መልካም ፈቃድ በጣም ከዚህም የበለጠ እንድንሰራ ነው ምክንያት የሆነ እግዚአብሔር ይመስገን። አንዳንዴ በአገልግሎታችሁ ሰይጣን ካልፈተናችሁ ሰይጣን ንቋችኋል ማለት ነው ብላ ቤተክርስቲያናችን ታሰብረናለች። እውነት አገልግሎታችን በሰይጣን ተፈትኗል። የምንሰራው አገልግሎት የብዙ ሰዎችን ነፍስ እያዳነ ስለሆነ አሁንም ሰፊ ጊዜ ሰጥተን በሱስ ውስጥ ያላችሁት ወንድሞቻችን፣ ማንም ሰው በቃ ከዚህ በኋላ እኔ እንዴት ለቤተክርስቲያን እገባለሁ፣ ማንም ሰው እኔን እንደው ወደ ቤተክርስቲያን እንድቀርብ አያደርገኝም ብላችሁ የምታስቡት ወንድሞች ኑ ወደ ቤተክርስቲያን መልእክት አስቀምጡልኝ በውስጥ የእያንዳንዶቻችሁ መልእክትን ያነበዋል። ስጋችሁን በመሸጥ ላይ ያላችሁ እህቶች ፕሊስ እባካችሁ ኑ ቀረብ በሉ ወደ ቤተክርስቲያን። መርሳት እኮ የለብንም መቼም
ያገባ ሰው ከእናት ከአባቱ ቤት አድጎ ያገባ ሰው የትም ቆይቱ ብዙ ጊዜን አሳልፉ ስራውንም ሰርቶ ሊሆን ይችላል። ከብዙ ጊዜ በኋላ የሆነች ነገር ይዞ እናት አባቱን ለመጠየቅ ወደ ቤት እንደሚመለስ ሁሉ በተመሳሳይ በኃጢአት፣ በበደል፣ በሱስ፣ በዝሙት፣ በነውር፣ በብዙ ነገር ከቤተ ክርስቲያን ርቀን የወጣን ሰዎች ከኃጢአት ጋር ተቆራኝተን ከኃጢአት ጋር ተጋብተን ከኃጢአት ጋር ትዳር መስርተን ከእናታችን ቤተ ክርስቲያን ከአባታችን ከክርስቶስ ርቀን ያለን ሰዎች እንቅረብ፣ ባካችሁ በቃ እንቅረብ። ራሳችንን እንያዝና በንስሐ ልብ በጸጸት ወደ ክርስቶስ እንቅረብ። ቤተ ክርስቲያን እናታችን ናት። ከአብርሃ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልዳናለች። እናት ልጆቿ አባታቸው እንዲመስሉላት እንደምትፈልግ ሁሉ ቅድስት ቤተክርስቲያናችን እናታችን አባታችን ክርስቶስን እንድንመስልላት ትፈልጋለች። ስለዚህ ተወዳጆች ኑ ቀረብ በሉ ወደ ቤተክርስቲያን። የእያንዳንዳቻችሁን ድምጾች መስማት እንፈልጋለን። ተከፍታችሁ አዝናችሁ ሰዎች ንቀዋችሁ አቃለዋችሁ በማንኛውም ህይወት ላይ ሊሆን ይችላል። ሳትፈልጉ ግን የኃጢአት ልምድን ገንዘብ ያደረጋችሁ ሰዎች እመኑ፣ ከኃጢአታችሁ አጥቦ ሊያነጻችሁ የሚችለው ክርስቶስ ኢየሱስ ብቻ ነው። አንዳንዴ ይችን ብቻ ብዬ ላብቅ። እንዲህ አይነት ሀሳብን ስታስቡ፣ ከኃጢአታችሁ መራቅን ስታስቡ፣ ከኃጢአታችሁ መሸሸን ስታስቡ ያቺን ተርኒንግ ፖይንት የማይፈልጉ ሰዎች አሉ። ወደ ቀድሞ ማንነታችሁ ሊስቧችሁ ይፈልጋሉ። ስለ ማርያም ዘኔን በጣም በተደጋጋሚ ብዙ ጊዜ ተናግሬያለሁ ተወዳጆች። ማርያም ዘኔን በንስሐ ህይወት ልትመለስ ስትል ወደ ክርስቶስ ልትቀርብ ስትል፣ በነገራችን ላይ ዙሪያ ያሉ ሰዎች ናቸው እንዳትቀርብ ሊከለክሏት ይላል። ማርያም ዘናይን ለንስሐ እንዴት ተነሳሳች ስንል ክርስቶስ በስምዖን ቤት ስለገባ ክርስቶስ በስምዖን ቤት በግባቱ ማርያም ዘናይንም ለንስሐ እንድትነሳሳ አደረገ። በኃጢአተኛ ጣሪያ ስር የገባውን ጌታ ተመለከተች። ማርያም ዘናይን ራሷ ተነሳሳች፣ ሁለንተኗን ወቀሰች። እስከ ዛሬ በኃጢአት ያሳለፈችውን ጊዜ በአጠቃላይ ረገመች፣ አዘነች፣ አለቀሰች፣ አነባች። ከዛስ ወደ ሽቶ ነጋዴ ዘንድ ቀረበች። ሽቶን ገዝታ ወደ ጌታዋ ወደ ክርስቶስ ዘንድ ለመቅረብ እና ሽቶ ለመግዛት ስትቀርብ አይኖቿ ጠቅሮ ነበረ። ስትጸጸቱ ጸጸታችሁ ላይ ራሱ የሚቀልዱ ሰዎች አሉ። በነገራችን የእናንተ ጸጸት ላይ የሚያለቅጡ ሰዎች አሉ። እናንተ ከልባችሁ አዝናችሁ ልባችሁ ተሰብሮ ከልባችሁ አዝናችሁ በእናንተ ጸጸት፣ በእናንተ ሐዘን፣ በእናንተ ንባ የሚያለቅጡ ሰዎች እና በፍጹም እንደዚህ ነገር እንዳትሸበሩ ክርስቲያን። አይኖቿ ቀልተው ሽፋሽፍቶቿ ጠቅረው ወደዛ ሰው ስትቀርብ እንዲህ ብሎ ቀለደባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዴ ብሎ ጠየቃት። የዚህን ጊዜ ማርያም ዘናይ አዎ ከምወዳቸው መካከል አብዝቼም ትልቅ ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው አለች። አለቀ። ኃጢአታችሁን አምናችሁ በደላችሁን አምናችሁ ራሳችሁን ወደ ክርስቶስ ልታቀርቡ ስትመጡ ተከትም ብሎ ነጠላ ለባሽ ይላል። እንዳሰማ እንደ ሎጥ ሚስት ወደኋላ እንዳትመለከት። ጫት እየቃም ካብረው ተቀምጠ፣ ሲጋራ እየጨስ ካብረው ተቀምጠ፣ መጠጥ እየጠጣ እየሰከር አብረው ብዙ በደልን ሰርተ ይበቃኛል፣ ይሄ ዘመን በቃ ይበቃኛል፣ ራሴን ወደ ክርስቶስ አቅርቤ በንስሐ ሕይወት መመለስ እፈልጋለሁ፣ ከኃጢአትም ድፋምነት ስሜት ደግሞ ክርስቶስ እንዲያጥበኝ ነፃ እንዲያወጣኝ እፈልጋለሁ ብለህ ወደ ቤተ ክርስቲያን ራስን ልታቀርብ ስትል እነዛው ሰዎች ተከታትለው ይመጣሉ። እሱ ብሎ ልጠላል። እናውቀዋለን። ልክ ማቴዎስ 13:54 ላይ ጌታችን ኢየሱስ ክርስቶስን አይሁዶች ምን እናውቀው የለን ምን አባቱ እኮ ዮሴፍ ነው ምናምን እያሉ ክርስቶስን በንቀት ቃል እንደተናገሩት ይመጣሉ። ተከታትለው ምን እናውቀው ከኛ ጋር ድንጋይ ምን እያሞቀ ጫቅም የነበረ ሰው አይደል? እንዲላ መመለስን ስታስብ እንዲህ አይነት ፈተና እንዳለ ማወቅ እህቴ፣ ስጋሽን እየሸጥን ኖረሽ በጣም ብዙ በደልን ሰርተሽ ብዙ ኃጢአትን ሰርተሽ ወደ ክርስቶስ ኢየሱስ አዎ በቃ እኔም የገሊትን ፈለግ ተከትዬ እኔም ራሴን ወደ ክርስቶስ ማቅረብ አለብኝ፣ በንስሐ ሕይወት መመላለስ አለብኝ ስትይ የራስሽ ወዳጅሽ ትመጣለች። አቃት የለ እንዴ? አቃት አለው እኮ ነጠላ ለብሰሽ ልብሽ ተሰብሮ አንቺ እግዚአብሔርን እያመሰግንሽ ባለበት ቅጽበት ትመጣለች። ያ ዊዛውት ኤኒ ሪዝን ይኸው ፎቶ አድሮ ይኸውላችሁ፣ ይኸው ከዚህ በፊት ይኸው ስጋዋን እየሸጠች ነበር የምትኖረው፣ ይኸውላችሁ፣ ይኸው እሷ እኮ እንደዚህ ነች። ፎር ኖ ሪዝን። ይህን ማወቅ አለባት። እግዚአብሔር የሆኑ ሰዎችን አንደበት አድርጎ ተጠቅሞ እናንተን በንስሐ ሕይወት እንድትመለሱ እንደሚያደርግ ሁሉ የሆኑ ሰዎችን ደግሞ አንደበት ተጠቅሞ በነገራችን ላይ ልባቸውን ሰብሮ ከቤተክርስቲያን እንድትርቁ ይፈልጋል። ማን? ሰይጣን። የሆኑ ሰዎችን አንደበት አድርጎ ይጠቀማል። ስለዚህ ጥንቃቄ ያስፈልጋል እና ክርስቲያኖቶች፣ ወንድሞች ከቀጣይ ሳምንት ጀምሮ ከዛሬ ጀምሮ እስከ እሁድ ድረስ በውስጥ መስመር መልእክት የምታስቀምጡልኝ እህት ወንድሞች በአጠቃላይ መለከታለሁ። ታዲያ ባካችሁን አንዳንዶቻችን የሌሎችን እድል አንዝጋ። በውስጥ መስመር ቢቻል ራሳችሁን በማጥፋት ስሜት ላይ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ፣ በጣም ከባድ በሚባሉ ሱሶች ውስጥ በጣም ከባድ በሚባሉ ልምምዶች ውስጥ ያላችሁ እህት ወንድሞቻችን ፈለገ አትናቴዎስ የመልካም ወጣት ምዝገባውን ጀምሯል። ይሰማል እዚህ ጋር ሁላችሁም የሰማችሁ ፈለገ አትናቴዎስ በመልካም ወጣት ምዝገባውን ጀምሯል እና ሁላችሁም ኦርቶዶክስ የሆናችሁ የእስልምና እምነት ተከታይ የሆናችሁ ፕሮቴስታንት የሆናችሁ እህት ወንድሞች በአጠቃላይ
በውስጥ መስመር መታችሁ መልእክታችሁን አስቀምጡ። በውስጥ መስመር ፈለገ አትናቴዎስ በጣም የሚገርሙ ጽድት ያሉ ኳሊቲ የሆኑ ልብሶችን ለብሶ ራሱን ሊሰብካችሁ አይመጣም። ፈለገ አትናቴዎስ የሆኑ ቤተ እምነቶችን እየጠራ እነሱን እያንቋሸሸ እነሱ ጣዖት አምላኪ ነው ሊላችሁ አይመጣም። ፈለገ አትናቴዎስ ከዚህ በኋላ የሚመጣ ወደ እናንተ የከበዳችሁን ሸክም ክርስቶስ ሊያቀልላችሁ እንደሚችል ሊነግራችሁ ብቻ። በነፍስ ድፋምነት ስሜት ተሰምቷችሁ በኃጢአት ቆሽሸናልና እንዴት ብለን ወደ ቤተክርስቲያን እንቀርባለን ለምትሉ ክርስቶስ ከኃጢአታችሁ አጥቦ ሊያነጻችሁ እንደሚችል ብቻ ሊነግራችሁ ይመጣል። እና በተለያየ ልምምድ ውስጥ ያላችሁ በደንብ አድርጋችሁ ሰው በተለያየ ሱስ ውስጥ ያላችሁ ተስፋ በመቁረጥ ስሜት ላይ ያላችሁ በማዘን ላይ ያላችሁ እህት ወንድሞች ሁላችሁ በውስጥ መስመር መልእክት አስቀምጡልኝ። የተመስገንንም አካውንት ተጠቀሙ። በተመስገን አካውንትም ላይ እንማማራለን። ዛሬም ድረስ ኃጢአትን በመስራቱ እኔ ዛሬ ኃጢአትን እያለ ከቤቱ ያልወጣ ብዙ ነፍስ ስጋቸውን እየሸጡ የሚኖሩ እህቶቻችን ዛሬም ድረስ ቅዳሴው ይናፍቃቸዋል፣ ማሌቱ ይናፍቃቸዋል፣ ነጠላው መልበስ ይናፍቃቸዋል፣ በቤተ መቅደስ ተገኝተው የሰርኩን ጉባኤ መስማት ይናፍቃቸዋል። ግን ዛሬም ድረስ እጆቻቸውን ይዞ ከቤታቸው የሚወጣ ሰውን አጥተዋል። ስለዚህ ያለን እኛ ወንድሞቻችሁ አለን፣ ወደ እኛ ቅረቡ። እኛ የምናመልከው የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ከኃጢአታችሁ ሁሉ አጥቦ ያነጻችኋል። እናም ተወዳጆች የፈለገ አትናቴዎስ ጉባኤ በቅርቡም በዚህ ጉዳይ ላይ ይጀምራል። ሁላችሁም ራሳችሁን አዘጋጁ። በተለይ ወጣት የሆናችሁ ወንድምቶች ራሳችሁን አዘጋጁ። የኔ የህይወት ተመክሮ ሌሎችን ያስተምራል ብላችሁ የምታምኑ ወጣቶች ራሳችሁን አዘጋጁ። በቤተ ክርስቲያን ያሉ መምህራን ባስተማሩኝ ትምህርት የተነሳ የቅዱስ ደግሞ ታሪክ የነ ቅድስት አርሴማ የነ ክርስቶስ ሰምራ የነ አቡነ ተክለ ሃይማኖት የነ አቡነ እስትንፋሰ ክርስቶስ የነ ጳውሎስ የነ ጴጥሮስ የነ ዮሐንስ የነ ማርቆስ የጌታ እናት የክርስቶስ እናት የድንግል ማርያም የነ ማርያም ዘኔን የነ መቅደላዊት ማርያም ታሪክ የነሱ ተጋድሎ የነሱ ትሩፋት ከነበርኩበት የኃጢአት መንገድ ከነበርኩበት የኃጢአት ሰንሰለት እንድወጣ አድርጎኛል የምትሉ እህት ወንድሞች በአጠቃላይ ራሳችሁን አዘጋጁ። የፈለገ አትናቴዎስ መልካም ወጣት ምዝገባ ተጀምሯል። በፈለገ አትናቴዎስ አካውንት በውስጥ መስመር መታችሁ መልእክት አስቀምጡልኝ። ራሳችሁ በማጥፋት ስሜት ላይ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በተለያየ ልምዶች ውስጥ ያላችሁ፣ በሱስ ውስጥ ያላችሁ፣ ስጋችሁን በመሸጥ ላይ እየኖራችሁ ያላችሁ፣ እንዲሁም በቃ እንዲሁ የኃጢአት ስሜት ይሰማኛል የምትሉ በአጠቃላይ ኑ ቅረቡ። እያንዳንዳችሁ በመጣችሁበት ልክ እናወራችኋለን። የእናንተን ህመም አብረን እንታመማለን፣ ድምፃችሁን እንሰማችኋለን። እና መጨረሻ ላይ የምንሰጣችሁ ነገር ግን አስታውሱ የቤተ ክርስቲያናችን ራስ የሆነውን ክርስቶስ ኢየሱስ እና ወንድማችን የተመስገንን አካውንት የገባችሁ መልእክት አስቀምጡለት። ምናልባት ኢንኬዝ በውስጥ መስመር መልእክት አስቀምጣችሁልኝ እኔ ባልመልስ ለወንድማችን ተሙ መልእክት አስቀምጡለት። በስፋት ደግሞ ሁላችሁንም እህት ወንድሞች አቅርቦ ለማውራት በቻልነው አቅም ወይ ቴሌግራም ቻናል እናዘጋጃለን ወይም ካልሆነ ሌሎች አማራጮችን ተጠቅመን ደግሞ ሞር ቀርባችሁ የቤተክርስቲያንን ትምህርት እንድትማሩ እናደርጋለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሁላችሁም ኦርቶዶክሳውያን እንዳትቀሩ። ቀጣይ ሳምንት በፈለገ አትናቴዎስ የመልካም ወጣት ስልጠና ይጀምራል ማለት ነውና ሁላችሁም እንዳትቀሩ። ሁላችሁ ማንም ሰው መቅረት አይችልም። ማንም ሰው እዚህ ቦታ ላይ ስትመጡ የግድ በነገራችን ላይ ኦርቶዶክስ መሆን አይጠበቅባችሁ። ወይዘር የእስልምና እምነት ተከታይ ልትሆኑ ይችላላችሁ፣ የካቶሊክ እምነት ተከታይ ልትሆኑ ይችላላችሁ፣ የፕሮቴስታንት እምነት ተከታይ ልትሆኑ ይችላላችሁ። ሁላችሁም ካላችሁበት የድፋምነት ስሜት መውጣት የምትፈልጉ ከሆነ መቅረብ ትችላላችሁ። እሺ ምንም ነገር እንዳፈ በውስጥ እያወሩን ያሉ በነገራችን ላይ የተወሰኑት ወንድሞች አሉ። በዚህ አጋጣሚ በግብረ ሰዶሜነት ህይወት ውስጥ ያላችሁ ለምሳሌ ሁለት የፕሮቴስታንት እምነት ተከታይ ሆኑ በግብረ ሰዶሜ ህይወት ውስጥ ያሉ ወንድሞች የሚያወሩን አሉ። በነገራችን ላይ በእነዚህ ልምድ ውስጥ ያሉ መውጣት የሚፈልጉ እና በዚህ አይነት ልምድ ውስጥ ያላችሁ ፕሮቴስታንት የሆናችሁ እህት ወንድሞቻችን ጭምር በክርስቶስ ፍቅር እንወዳችኋለን። ከኛ በላይ ደግሞ በመስቀል ተሰቅሎ ስጋውን የቆረሰላችሁ ደሙን ያፈሰሰላችሁ የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ክርስቶስ ኢየሱስ ይወዳችኋል እና ፕሊዝ ቀርባችሁ ከኛ ጋር መውራት ትችላላችሁ። በውስጥ መስመር መልእክት አስቀምጡልን። እኔም አየዋለሁ፣ ተሙም አየዋል። መልእክት አስቀምጡ። እሺ ተወዳጆች ወዳችኋለሁ።